ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮዎች የሚያገለግሉ የትንኝ መጠን ያላቸው ድሮኖች መስራቷን አስታወቀች። የትንኝ መጠን ያላቸው እነዚህ ድሮኖች በጦር ሜዳዎች የስለላ ተግባር የሚያከናውኑ መሆናቸውን ቻይና ገልጻለች። ድሮኖቹን ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ ተብለዋል። በቻይና ሁናን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ለስውር ወይም ለሚስጥራዊ ወታደራዊ አገልግሎት እንዲውሉ ታልመው መስራታቸውን መግለጹን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩ እነዚህ የወባ ትንኞች መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና 2 ክንፎች አሏቸው። ሶስተኛው የዓለም ጦርነት ቢነሳ ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር ጦር መሳሪያ መከላከል አይችሉም። የአውሮፓ ሀገራትና አሜሪካ ያላቸውን የኒውክሌር ጦር መሳሪያ አንድ ላይ ተደምረው የሩሲያን የኒውክሌር ጦር መሳሪያ በብዛትም በአቅምም ይበልጣል። ሩሲያ በአሜሪካና በአውሮፓ የሚበልጥ ብዙ የኒውክሌር መሳሪያ አላት። ፈጣሪ የሶስተኛ ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉት ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው። ያለበለዚያ ሩሲያ ወደ ጦርነቱ ትገባለች። ሩሲያና አሜሪካ የኒውክሌር ጦር መሳሪያ ቅድመ ማስጠንቀቅ ሲስተም አላቸው። ይህ ቅድመ ማስጠንቀቂያ ምልክት የኒውክሌር ጦር መሳሪያ ፍንዳታ እንዳይጀምር ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ የኒውክሌር ኃይል አሜሪካ በሁለተኛ ዓለም ጦርነት ወቅት በጃፓን በሂሮሺማና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች 10 እጥፍ ይበልጣል። ስለሆነም ሩሲያ የኒውክሌር ጦር መሳሪያን እንድትጠቀም ከተገደደች አንዳንድ አገሮች ከዚህ ምድር ላይ ድምጥማጣቸው ይጠፋል ሲሉ ቭላድሚር ፑቲን ተናግረዋል። ፕሬዝዳንት ሌተናል ታደሰ ወረደ ሰኔ 15 2017 ዓ.ም በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው የትግራይ ሕዝብ ምርጫ ሰላም ነው፣ ጦርነት ተገደን እንጂ ወደን የምንገባበት እንዳልሆነ ሊታወቅ ይገባል ብለዋል። የትግሉ ሰማዕታት በዓመት አንድ ጊዜ የሚታወስ ሳይሆን የተሰዉለትን ዓላማ እንዲፈጽም ሕዝቡ በሁሉም መስክ ተጠቃሚ በማድረግ ሕያው እንዲሆን መስራት ይገባል ብለዋል። የፕሪቶሪያል የሰላም ስምምነት በሙሉነት እንዳይፈጸም የፌዴራል መንግስት ያለውን ዝቅተኛ ፍላጎት በትግራይ ፖለቲከኞች መካከል ያለውን እርስ በርስ ያለመግባባት ምክንያቶች ናቸው ሲሉ አክለዋል። ሰኔ 15 2017 ዓ.ም በመቀሌ ሐውልት ሰማዕታት በተካሄደው ስነ ስርዓት ፕሬዝዳንት ሌተናል ታደሰ ወረደ፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የሰማዕታት ቤተሰቦችና ሌሎች የአበባ ጉንጉኖች አድርገዋል። የእስራኤል ጦር እሁድ ማምሻውን እንዳስታወቀው በምዕራብ ኢራንና በዋና ከተማዋ ቴህራን ላይ ያነጣጠረ አዲስ የአየር ጥቃት ዙር በተሳካ ሁኔታ አጠናቋል። ከኢላማዎቹ መካከል በቴህራን እምብርት ውስጥ የሚገኘው አንድ ከአየር ወደ መሬት የሚተኮስ ሚሳኤል ማስወንጨፊያ እንደሚገኝበት ጦሩ ገልጿል። የእስራኤል መከላከያ ሰራዊት ባወጣው መግለጫ ወደ 20 የሚጠጉ የጦር ጀቶች ከ30 በላይ ዘመናዊ ጥይቶችን በመጠቀም ዘመቻውን እንዳካሄዱ አስታውቋል። ይህ ጥቃት የኢራንን የአየር መከላከያ ለማዳከም ያለመ መሆኑንም የሚያሳይ ሲሆን ከሚሳኤል ማስወንጨፊያ በተጨማሪ ሌሎች ኢላማዎችንም ተመተዋል። እንደ ጦሩ መግለጫ በከርማንሻህና በሐምዳን ግዛቶች ውስጥ የሚገኙ የሚሳኤል ማከማቻዎችና ማስወንጨፊያዎች፣ መሰረተ ልማቶች፣ የሳተላይት ተቋማትና ለአየር ላይ ክትትል የሚያገለግሉ ወታደራዊ የራዳር ጣቢያዎች ከወደሙት ውስጥ ይገኙበታል። ይህ ክስተት ግጭቱ በኒውክሌር ተቋማት ላይ ብቻ ሳይሆን የኢራንን አጠቃላይ ወታደራዊና የመከላከያ አቅም ለማሽመድመድ የተስፋፋ መሆኑን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። የኢራን መንግስት እስካሁን ድረስ በዚህ የተለየ ጥቃት ላይ የሰጠው ይፋዊ ምላሽ የለም። የኢራን ፓርላማ ወሳኙን የሆርሙዝ የባህር ሰርጥ ለመዝጋት የቀረበውን ሀሳብ አጸደቀ። የኢራን ፓርላማ የዓለማችን 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥ ለመዝጋት የቀረበውን ውሳኔ ሀሳብ አጽድቋል። የፓርላማ ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ ኻሜኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑን ተነግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ባህር ሰርጥ የመዝጋት አደጋ ካጋጠመ በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። የኢራን ፓርላማ ያቀረበውን ይህ ውሳኔ የኢራኑን መሪ የአያቶላ አሊ ኻሜኒ የመጨረሻ ውሳኔ እየጠበቀ ነው ሲል ኒውስ ዊክ የኢራን ቴሌቪዥንን ጠቅሶ ዘግቧል። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን አይነት እርምጃ ትወስዳለች የሚለውን የሚጠበቅ ይሆናል።
የኢራን መንግስታዊ ዜና ማሰራጫ እሁድ ማምሻውን እንዳስታወቀው የሀገሪቱ የአየር መከላከያ ኃይል አንድ የእስራኤል ሄርምስ 900 ሞዴል የሆነው ዘመናዊ ሰው አልባ አውሮፕላን በመካከለኛ የኢራን ክፍል ላይ መጥቶ ጥሏል። ይህ የኢራን መግለጫ የወጣው የእስራኤል ጦር በበኩሉ በኢራን ዋና ከተማ ቴህራን እምብርት ውስጥ የሚገኝ የሚሳኤል ማስወንጨፊያ ጠብን ጨምሮ በምዕራብ ኢራን በሚገኙ በርካታ ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዱን ካስታወቀ ከጥቂት ጊዜ በኋላ ነው። ሄርምስ 900 ድሮን እስራኤል ለስለላና ለጥቃት በምትጠቀምባቸው ከፍተኛ አቅም ያላቸው ወታደራዊ መሳሪያዎች አንዱ ነው። ይህ ድሮን መመታቱን ከተረጋገጠ በሁለት ሀገራት መካከል ባለው ከፍተኛ የቴክኖሎጂ ፍልሚያ ውስጥ ለኢራን ትልቅ ወታደራዊ ስኬት ተደርጎ ሊወሰድ ይችላል። የእስራኤል ጦር እስካሁን ድረስ በኢራን መግለጫ ላይ የሰጠው ይፋዊ ምላሽ የለም። ይህ ክስተት በሁለቱ ሀገራት መካከል ያለውን ግጭት ከሚያሳይና ከጄት ጥቃቶች ባለፈ በድሮኖች አማካኝነትም እየተካሄደ ያለ ከፍተኛ የቴክኖሎጂ ጦርነት መሆኑን በግልጽ ያሳያል። ዓለም አቀፉ አቶሚክ ኃይል ኤጀንሲ ነገ አስቸኳይ ስብሰባ ሊያደርግ ነው። የዓለም አቀፉ አቶሚክ ኃይል ኤጀንሲ ስራ አመራር ቦርድ ነገ አስቸኳይ ስብሰባ ለማድረግ ጥሪ ማድረጉን ይፋ አድርጓል። የኤጀንሲው ዳይሬክተር ጄኔራል ራፋኤል ማሪያኖ ግሮሲ በኤክስ ገጻቸው ባስተላለፉት መልእክት ስብሰባው አሜሪካ በኢራን 3 የኒውክሌር ማበልጸጊያ ተቋማት ላይ ጥቃት ማድረሷን ተከትሎ የሚካሄድ ነው ብለዋል። የስራ አመራር ቦርዱ በሚያደርገው አስቸኳይ ስብሰባ ጥቃት በደረሰባቸው የኒውክሌር ማበልጸጊያ ተቋማት ላይ የኒውክሌር የደህንነት ስጋት መኖር አለመኖሩን እንደሚገመግም ገልጿል። ከጥቃቱ በኋላ ከማዕከላቱ ውጪ ምንም አይነት የኒውክሌር ጨረር ስጋት አለመኖሩን ከኢራን የኒውክሌር ተቆጣጣሪ ባለስልጣን ማረጋገጥ መቻላቸውን ዳይሬክተር ጄኔራሉ ጠቅሰዋል። እስካሁን በሰውም ጤናም ሆነ በአካባቢ ብክለት ማስከተል እንደሚችል ስጋት አለመኖሩን የገለጹት ዳይሬክተር ጄኔራሉ ስለ ሁኔታው ተጨማሪ መረጃ በመሰብሰብ እና በመገምገም ውጤቱን ይፋ እንደሚያደርጉም አስታውቀዋል። እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ የኢራን ጠቅላይ ሚኒስትር አያቶላ አሊ ሀሚኒ አስታወቁ። አያቶላ አሊ ሀሚኒ ይህንን ያሉት በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ነው። የኢራን አብዮታዊ ዘብ ጠባቂ ስለ ጉዳዩ ዛሬ እንዳስታውቀው በቴል አቪቭ፣ ሃይፋ እና ቤርሻባ ከተሞች ላይ ትክክለኛ ኢላማውን የጠበቀ የሚሳኤል ጥቃት፣ ይህም የእስራኤል አየር ለእኛ ክፍት መሆኑንና ኢራን የማጥቃት አቅም ከፍተኛ መሆኑን ያሳያል ብሏል ሲል መሃር የዜና ወኪል ዘግቧል። የእስራኤልን ጦር በበኩሉ የኢራን ጥቃቶችን አምኖ ምላሽ እንሰጣለን ሲል ዝቷል። አልጀዚራ እንደዘገበው የሃይፋ ከንቲባ ዮና ያሃቭ እንዳሉት የመጨረሻው የሚሳኤል ጥቃት 2 ስትራቴጂካዊ ቦታዎች ላይ ያነጣጠረ ነበር ብለዋል። ለጥቃቱ 21 ሰዎች ቆስለዋል። በሃይፋ ከተማ ላይ የወደቀው የኢራን ሚሳኤል ያደረሰው ውድመት ከባድ መሆኑን ተነግሯል ሲል አልጀዚራ ዘግቧል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በእንግሊዝ፣ በፈረንሳይ እና ጀርመን አቻዎቻቸው ጋር ለመወያየት በስዊዘርላንድ ጄኔቫ ገብተዋል። አራግቺ በኢራን ላይ የሚደረገውን ጥቃት እስካልቆመ ድረስ የኒውክሌር ድርድሩን እንደማይቀጥል አስታውቋል። ዩኬ 99 በመቶ የናይጄሪያ ምርቶች ከቀረጥ ነፃ እንዲገቡ ፈቀደች። የዩናይትድ ኪንግደም በታዳጊ ሀገራት የንግድ እቅድ ስር ለ99% ለናይጄሪያ የውጭ ምርቶች ከቀረጥ ነፃ የንግድ ዕድል መስጠቷን አስታወቀ። ይህ እርምጃ የሁለትዮሽ የንግድ ግንኙነትን ለማጠናከርና የናይጄሪያን ኢኮኖሚያዊ እድገት ለመደገፍ ያለመ ነው ተብሏል። በዚህ እቅድ የውጭ ንግዶች ሂደቶችን በማቅለልና በሺዎች የሚቆጠሩ ምርቶች ላይ ታሪፍ በመቀነስ የናይጄሪያ ንግዶች የዩናይትድ ኪንግደም ገበያን በቀላሉ እንዳያገኙ ያስችላቸዋል። ይህ ቀጣይነት ያለው ተደራሽነት ለናይጄሪያ ላኪዎች ወጪዎችን በመቀነስ እና ተወዳዳሪነታቸውን በማሳደግ ከፍተኛ ጥቅም እንደሚያስገኝ ይጠበቃል። የፔንታጎን አለቃ አሜሪካ የኢራንን የኒውክሌር መርሃ ግብር እንዳወደመችና ጥቃቱ ወታደሮች ወይም ንጹሃን ዜጎች ላይ ያነጣጠሩ እንዳልነበሩ ገለጹ። በጥቃቱ የቢ2 ስፕሪት ስትራቴጂካዊ ቦምቦች እና የዋሻ አፍራሽ ቦምቦች ጥቅም ላይ እንደዋሉ አስረድተዋል። ቴክሳስ አሜሪካ ከኢራን ጋር ጦርነት ውስጥ መግባት እንደማትፈልግ፣ ነገር ግን በክልሎቿ ጥቅሞቿና አጋሮቿ በቆራጥነት ለመጠበቅ ዝግጁ መሆኗን አክለዋል። በኦፕሬሽኑ በአጠቃላይ 125 ጦር ጀቶች መሳተፋቸውንም ገልጸዋል። ወታደራዊ ጥቃቱ ቴህራን መቀመጫ ያደረገው የኢራን መንግስት የመገልበጥ ዓላማ እንደሌለው የፔንታጎን ኃላፊ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን አሜሪካ በሰነዘረችው ጥቃት ላይ የበቀል እርምጃ ከወሰደች እስካሁን የሰራችውን ስህተት ሁሉ የከፋ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ሚኒስትሩ ይህንን የተናገሩት አሜሪካ ከእስራኤል ጋር በመተባበር የኢራንን ቁልፍ የኒውክሌር ተቋማት በቦምብ ካወደመች ከሰዓታት በኋላ በሰጡት ቃለ መጠይቅ ላይ ነው። በተጨማሪም የብሔራዊ ደህንነት አማካሪ ሆነው የሚያገለግሉት ሩቢዮ የጥቃቱ ዓላማ የአገዛዝ ለውጥ ማምጣት እንዳልሆነ አበክረው ገልጸዋል። የአገዛዝ ለውጥም እዚህ ላይ እየሰራን ያለነው ነው ግብ
በፍጹም አይደለም ያሉት ሩቢዮ የአሜሪካ ዋነኛ ፍላጎት ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስረድተዋል። በሚገርም ሁኔታ ሚኒስትሩ አሜሪካ ይህንን መጠነ ሰፊ ጥቃት ከሰነዘረች በኋላ ቢሆንም የዲፕሎማሲያዊ በር እንዳልተዘጋ ጠቁመዋል። ሩቢዮ ዋሽንግተን ከቴህራን ጋር ለመነጋገር ዝግጁ መሆኗን ገልጸው ይህ ኢራን ወደ ድርድር ጠረጴዛ እንድትመጣና የኒውክሌር ፕሮግራሟን እንድታቆም ለማሳመን ያለመ ሊሆን እንደሚችል ተንታኞች ይገልጻሉ። ይህን መግለጫ በአንድ በኩል ጠንካራ ወታደራዊ ማስጠንቀቂያ በማስተላለፍ በሌላ በኩል ደግሞ ለድርድሩ ዝግጁ መሆናቸውን በማሳየት አሜሪካ በኢራን ላይ የምትከተለውን ፖሊሲ በግልጽ የሚያሳይ ነው። ኢራን በእስራኤል ጥቃት የተገደሉት የኒውክሌር ሳይንቲስቶች ቁጥር 10 ደረሰ። እስራኤል በሀገሪቱ ላይ ባደረሰችው ጥቃት ላይ የኒውክሌር ሳይንቲስት መሞቱን የኢራን መገናኛ ብዙሃን ዘግቧል። ይህም በእስራኤል የተገደሉ የኢራን የኒውክሌር ሳይንቲስቶች ቁጥር 10 አድርሶታል። ኢሳር ታባታይቤ የተባለው ተመራማሪ ሞት ይፋ የሆነው በቴህራን ሻሪፍ ዩኒቨርሲቲ ጋዜጣ ሲሆን ኢሳር የዩኒቨርሲቲው የቀድሞ ተማሪ ነበረ ሲል የዘገበው ቢቢሲ ነው። ኢራን ቀደም ሲል ሌሎች 9 የኒውክሌር ሳይንቲስቶች መሞታቸውን ማረጋገጧ ይታወሳል። ይህ በእንዲህ እንዳለ ቻናል 12 የተባለው የእስራኤል ሚዲያ እስራኤል በኢራን በጀመረችው ዘመቻ 9 የኢራን የኒውክሌር ሳይንቲስቶችን በአንድ ጊዜ እንዲሁም 10ኛውን የኒውክሌር ሳይንቲስት በሌላ ጥቃት መግደሏን ዘግቧል። አሜሪካ በ3 የኢራን ኒውክሌር ተቋማት ላይ ጥቃት ሰነዘረች። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች በፎርዶ፣ ናታንዝ እና ኢስፋሃን በሚገኙ የኢራን የኒውክሌር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ማድረጋቸውና አሁንም ሁሉም የአሜሪካ አውሮፕላኖች ከኢራን አየር ክልል ውጭ ናቸው ሲሉ ተናግረዋል። ለጥቃቱ የዩኤስ ቢ2 ቦምብ ጣይ አውሮፕላኖች ተሳትፈዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባስተላለፉ መልእክት የቴህራን የኒውክሌር መርሃ ግብር ዘውድ የሆነውን ፎርዶ ጠፍቷል ሲሉ ገልጸዋል። ሮይተርስ እንደዘገበው ኢራን በፎርዶ የኒውክሌር ጣቢያ ጥቃት መድረሱን አረጋግጣለች። ኢራን በእስራኤል ጥቃት ላይ ከተከፈተባት ወዲህ 400 ሰዎች መገደላቸውን እንዲሁም በትንሹ 3056 ዜጎች ደግሞ መቁሰላቸውን ገልጻ በኢራን ጥቃት የሞቱት በእስራኤላውያን 24 ናቸው። አሜሪካ በኢራን የኒውክሌር ማብለያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመሯን ለዓለም ሰላምና ጸጥታ ቀጥተኛ ስጋት የሚፈጥር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን በማገዝ በኢራን ወታደራዊ እርምጃ ለመውሰድ በ2 ሳምንታት ውስጥ ውሳኔያችንን አሳውቃለሁ ብለው ነበር። ሌሊቱን ደግሞ አሜሪካ ተዋጊ አውሮፕላኖቿን ወደ ኢራን በመላክ በ3 የኢራን ኒውክሌር ማብለያ ላይ ኢላማውን የጠበቀ ጥቃት መፈጸሟን ፕሬዝዳንቱ ገልጸዋል። የተመድ ዋና ጸሐፊ ይህንን ተከትሎ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በኢራን የወሰደችው ጥቃት አሳሳቢ ነው። ይህ ወደ ዓለም አቀፍ ተዛምቶ ለዓለም ሰላምና ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ ከቁጥጥር ውጭ በመሆን በቀጠናውም ሆነ በመላው ዓለም ባሉ ንጹሃን ላይ ጉዳት ያስከትላል ሲሉ ነው ስጋታቸውን የገለጹት። ሁሉም የተመድ አባል ሀገራት የድርጅቱን ቻርተርና ዓለም አቀፍ ሕግን እንዲያከብሩ ጠይቀው በግጭቱ ላይ ቤንዚን መጨመር እንዲባባስ ከማድረግ እንዲቆጠቡም ጥሪ አቅርበዋል። በኢራንና በእስራኤል መካከል ያለውንና ሌሎች ግጭቶችን መፍቻ ትክክለኛ መንገድ አንድ ብቻ ነው፣ ይህ ዲፕሎማሲያዊ መንገድ ነው ብለዋል። ግጭቶቹ ዛሬም ነገም ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍን ተስፋ አደርጋለሁም ሲሉ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በኢራን ሰላማዊ ኒውክሌር ተቋማት ላይ የፈጸመችውን አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉ አስጠንቅቀዋል። የአሜሪካ ጥቃት ተከትሎ ኢራን እስራኤል ላይ በባላስቲክ ሚሳይል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤንጉሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረጓን ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁን የሰጠችው ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋና ቴል አቪቭ ከተሞች ውጥረት መንገሱን የቢቢሲ ዘገባ አመላክቷል። ኢራን በእስራኤል ላይ በርካታ ሮኬቶችን አስወነጨፈች። ይህም በመሰረተ ልማትና በህንፃዎች ላይ ከፍተኛ ውድመት አስከትሏል። የእስራኤል የድንገተኛ አገልግሎት ቃል አቀባይ እንደተናገሩት የመጀመሪያ ደረጃ ዘገባዎች እንደሚያመለክቱት ሮኬቶችና ፍርስራሾች ካርሜል፣ ሃይፋ፣ ቴል አቪቭ አካባቢና ሰሜናዊ ባህር ዳርቻ ሜዳን ጨምሮ ቢያንስ 10 ቦታዎችን መትተዋል። ይህ ጥቃት አሜሪካ በ3 የኢራን ቁልፍ የኒውክሌር ተቋማት ላይ ከባድ የአየር ጥቃት ከሰነዘረች በኋላ የመጣ ሲሆን ይህም በክልሉ ውጥረትን ጨምሯል። ኢትዮጵያ ለአሜሪካው ፕሬዝዳንት ትራምፕ ምላሽ ሰጠች።
ፕሬዚዳንት ዶናልድ ትራምፕ የኢትዮጵያ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የተሰጡት አስተያየቶች በኤክስ ምላሽ ሰጥተዋል። ምላሻቸውም ታላቁ የኢትዮጵያ ህዳሴ ግድብ የህዝብ ፕሮጀክት በህዝብ ለህዝብ የተገነባ ምንም የውጭ እርዳታ የሌለበት ነው ብለዋል። ሚኒስትሩም አክለው ታላቁ የኢትዮጵያ ህዳሴ ግድብ ከየትኛውም የውጭ ብድርም ሆነ እርዳታዎች በኢትዮጵያ ህዝብና በመንግስት በጋራ ጥረት እየተገነባ ያለ ታላቅ ፕሮጀክት እንደሆነም አስምረውበታል። ይህ ግድብ የኢትዮጵያ ህዝብ የጋራ ጥረት ቁርጠኝነትና ሉዓላዊነት ምልክት እንደሆነም ገልጸዋል። ኢራን ከምትተማመንባቸውና ግዙፍ በሆኑት ባላስቲክ ሚሳይሎቿ ውስጥ አንደኛው ማስወንጨፏን የሀገሪቱ ሚዲያ ዘገበ። ተንቀሳቃሽ ምስሎች አስደግፈው ባሰራጨው ዘገባ ነው ተወንጫፊ ሚሳይሎች መተኮሳቸውን ያስታወቀው። እሁድ የኢራን ጦር ካራመሻር 4 የተባለውን ባላስቲክ ሚሳይል በእስራኤል ኢላማዎች ላይ ማስወንጨፏን አስታውቋል። በአይነቱ ግዙፉ መሳሪያ ነው የተባለውን ካራመሻር 4 ሚሳይል በ2000 ኪሎ ሜትር ድረስ አደጋ ማድረስ ይችላል የተባለለትን አደገኛ መሳሪያ ነው። በኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ አስጀማሪነት የተወነጨፈ መሳሪያ ሲሆን ክብደቱ 1500 ኪሎ ግራም ወይም 3300 ፓውንድ ይመዝናል ሲሉ ተንታኞች ይናገራሉ። ቢቢሲ በዘገባው ደግሞ ኢራን ወደ ሰሜንና መካከለኛ የእስራኤል ከተሞች ሚሳይሎችን አስወንጭፋ 16 ሰዎች ሳይጎዱ አልቀሩም ነው ያለው። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤል ጥቃት ፈጽማለች። ጥቃቱን ተከትሎ በዶሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘውና አሉዴድ የተሰኘው የአሜሪካ የጦር ሰፈር በጥቃቱ ኢላማ ተደርጓል። በሀገሪቱ የአሜሪካ ኤምባሲ የአሜሪካ ዜጎች ወደ መጠለያዎች መግባት ራሳቸውን ከጥቃት እንዲጠብቁ ጥሪ አቅርቧል። የአሸናፊነት መልካም ዜና የሚል ስያሜ የተሰጠው ጥቃቱ አሜሪካ በ3 የኢራን ኒውክሌር መሰረተ ልማቶች ላይ ለፈጸመችው የአየር ጥቃት የተሰጠ አጸፋዊ እንደሆነም የኢራን ጦር መግለጹን ቢቢሲ ዘግቧል። በተለቀቁ የተንቀሳቃሽ ምስሎች ከኢራን የተተኮሱ 6 ሚሳይሎች በኳታር ሰማይ ሲምዘገዘጉ ታይተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የአጸፋ ጥቃት መከላከል የሚያስችል የመካከለኛው ምስራቅ የብሔራዊ ደህንነት ቡድን እያቋቋሙ እንደሚገኙ ተመላክቷል። በተመሳሳይ ኢራን በኢራቅ በሚገኘው የአሜሪካ ጦር ሰፈር ጥቃት የፈጸመች ሲሆን በባህሬን፣ ኩዌት የጥቃት ማስጠንቀቂያ ሳይረን ድምጾች እየተሰሙ መሆኑን ተጠቁሟል። ከጥቃቱ በኋላ የኢራን ጦር በሰጠው መግለጫ የጦር ሰፈሩ የአሜሪካ አየር ኃይል በምዕራብ ኤሲያ ለሚያደርገው ዘመቻ ዋና ማዘዣ ጣቢያ ሆኖ ያገለግል ነበር ብሏል። ኢራን የጦር ሰፈሩን ለማጥቃት የተጠቀመቻቸው 6 ቦምቦች አሜሪካ በኢራን የኒውክሌር ጣቢያ ላይ ከፈጸመቻቸው 6 ቦምቦች ጋር ተመሳሳይ ቁጥር አላቸው። እስራኤል 6 የኢራን የአየር ማረፊያዎችን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራንን 6 አየር ማረፊያ እንዲሁም 15 የጦር አውሮፕላኖች፣ ጄቶችና ሄሊኮፕተር ማውደሟን አስታውቋል። የአሜሪካ መከላከያ ሰራዊት በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ፣ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው። በተሰነዘረው የድሮን ጥቃት ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም ኤኤች-1 የተባሉ የውጊያ ሄሊኮፕተር ማውደም መቻሉን ነው የገለጸው። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጀቶች መነሻና ማረፊያቸው በዋናነት ኢላማ አድርጋለች። ጥቃቶቹ መች እንደተሰነዘሩ በግልጽ ያልተጠቆመው ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም። ቭላድሚር ፑቲን ሞስኮ ቴህራንን ለመርዳት ጥረት እያደረገች መሆኑን ተናገሩ። ይህንን የሚያሉት ሰኞ ዕለት ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ለውይይት በተቀመጡበት ወቅት ሞስኮ ቴህራንን ለመርዳት ጥረት እያደረገች ነው ማለታቸው ኒውስዊክ የዜና ወኪል ከደቂቃዎች በፊት ዘግቧል። ቭላድሚር ፑቲን ፕሬዚዳንት ዶናልድ ትራምፕ ቅዳሜ ምሽት 30,000 ፓውንድ ቡከር ቡስተር ቦምቦችን በመጠቀም የኢራንን የኒውክሌር ቦታዎች በመደብደብ የወሰዱትን ወታደራዊ እርምጃ ዩኤስ ኢራን ላይ የወሰደውን ጥቃት ያልተፈለገ ጥቃት ሲሉ ጠርተውታል። ይህም በኢራን ላይ የተፈጸመው ወረራ ነው ሲሉ ፑቲን ተናግረዋል ሲል ኤኤፍፒ የዜና ወኪል ዘግቧል። አክለውም ሩሲያ ፍትሐዊ ያልሆነ እርምጃ በኋላ ለኢራን ሕዝብ እርዳታ ለመስጠት ጥረት እያደረገች ነው ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ተጨማሪ እርዳታ እንዲጠይቅ ለፑቲን ደብዳቤ ጽፈዋል ሲል ስማቸው ያልተጠቀሰ ከፍተኛ ምንጭን ጠቅሶ ሮይተርስ ዘግቧል። አራግቺ ከፑቲን ጋር ከመገናኘቱ በፊት እንደተናገሩት ኢራን እና ሩሲያ ሁልጊዜ ስጋቶችን፣ ጭንቀቶችን እና ተቃዋሚዎችን ለመታገል በጋራ ይቆማሉ ብለዋል።
የቻይና ኢንጂነሮች የተጠበቡበትን በዓለማችን 9100 ባለ 4 ጎማ ተሽከርካሪዎችን ጭኖ የማጓጓዝ አቅም ያለው መርከብ ቀደም ብሎ 8500 በመጫን አንደኛ የነበረውን በልጦ ቀዳሚ መሆን መቻሉን ተነግሯል። በቻይና ጂያንግዙ ከባድ ተሽከርካሪ ማምረቻ ኢንዱስትሪ የተመረተው የተሽከርካሪ ማጓጓዣ መርከቡ የጎን ስፋቱ 37.5 ርዝመቱ ደግሞ 200 ሜትር ተለክቷል። የመርከቡ ስሪት ጠንካራ እንዲሆን የተጠበቡበት መሐንዲሶች በ14ቱም ወለሎች ተሽከርካሪዎችን የመሸከም አቅም አጎልብተውለታል። የግዙፉ መርከብ አስደናቂነቱ የጭነት ልኩ ብቻ ሳይሆን ለአካባቢ ተስማሚ ማለትም የከባቢ አየርን የመበከል ደረጃውን በእጅጉ ያነሱ መሆኑን በዋናነት ጠቁመዋል። ለዚህ ደግሞ በመርከቡ ላይኛው ክፍል 1500 ካሬ ሜትር ስፋት ካለው የፀሐይ ኃይል መሰብሰቢያ ንጣፍ የሚገኝ ከብክለት የጸዳ ኃይልን ለማንቀሳቀሻ መዋሉን በውጤትነት ተጠቅሷል። ግዙፉ የተሽከርካሪ ማጓጓዣ መርከብ አሁን ላይ በፀሐይ ብርሃን ከ30 እስከ 35 በመቶ ኃይል በመሰብሰብ ተለምዷዊውን ከብስባሽ የሚገኝ ነዳጅ መተካት ተችሏል። የጭነት መጓጓዣ መርከቦች ድርጅቱ ሆግ አውቶ ላይነርስ የበላይ ኃላፊ ሰብጆርን ዳሃል በድርጅታቸው በቀጣይነት መርከቦችን ሙሉ በሙሉ ከብክለት በጸዳ ኃይል ለማንቀሳቀስ ማቀዱን አስታውቋል። ለዚህም በድርጅታቸው ውስጥ ያሉት 12 ግዙፍ መርከቦች በ2027 እንደ አውሮፓውያን አቆጣጠር የካርበን ልቀታቸውን ዜሮ ለማድረስ ተግተው እየሰሩ መሆናቸውን ነው ያሰመሩበት። በባህር መጓጓዣ ዘርፍ የሚሰሩ በርካታ ግዙፍ ድርጅቶች መኖራቸውን የጠቆሙት ኃላፊው በተናጠል ብቻ ሳይሆን ከሌሎች ጋርም በመተባበርና በመቀናጀት የድርጅቱን መጓጓዣዎች ሙሉ በሙሉ ከበካይ ልቀት ነፃ እንዲሆኑ እንደሚሰሩ ነው ቃል የገቡት። ኢትዮጵያና አንጎላ የሁለትዮሽ ትብብራቸውን ለማጠናከር ተስማሙ። ኢትዮጵያና አንጎላ ያላቸውን የሁለትዮሽ ግንኙነት ለማሳደግ አፍሪካ በዓለም መድረክ ያላትን ሚና ለማጎልበት ትብብራቸውን ለማጠናከር ተስማምተዋል። ፕሬዝዳንቱ ታዬ አጽቀሥላሴ ከአንጎላ ፕሬዝዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ሎሬንዞ ጋር ተወያይተዋል። ውይይቱን በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ከሚገኘው የአፍሪካ አሜሪካ የቢዝነስ ፎረም ጎን ለጎን ነው የተካሄደው። መሪዎቹ የሀገሪቱ ግንኙነትና ትብብር ማጠናከር በሚቻልበት ምቹ ሁኔታ ዙሪያ መምከራቸውን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ተናግረዋል። በተለይም ግንኙነቱን ለማጠናከር ተቋማዊ አደረጃጀት መፍጠር አስፈላጊ መሆኑን ከግምት በማስገባት መሪዎቹ ከዚህ ቀደም በሁለቱ ሀገራት መካከል የተቋቋመውን የሚኒስትሮች የጋራ ኮሚቴ በፍጥነት ወደ ስራ እንዲገባ መግባባት ላይ ደርሰዋል ብለዋል። ይህን ተከትሎም በሁለቱም ወገን ያሉ ሚኒስትሮች መመሪያ እንዲሰጣቸው መምከራቸውን ነው ያስረዱት። ሁለቱ መሪዎች በቀጠናዊ ጉዳዮች ላይ ትኩረት በማድረግ በተለይም አፍሪካ በዓለም መድረክ ያላትን ሚና ማሳደግ በሚቻልበት ጉዳይ ላይም ተወያይተዋል። በደማስቆ ሶሪያ በሚገኘው የቅዱስ ኤልያስ ግሪክ ኦርቶዶክስ ቤተክርስቲያን ላይ በደረሰው አስከፊ የሽብር ጥቃት ከ20 በላይ ንጹሃን ምዕመናን ሲሞቱ በርካቶች ደግሞ ቆስለዋል። ይህ አሰቃቂ ጥቃት የጸሎት አገልግሎት እየተካሄደ ባለበት ወቅት የተፈጸመ ሲሆን በሶሪያ ዋና ከተማ ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት በሃይማኖት ነጻነትና በሰላማዊ አምልኮ ላይ የተሰነዘረ ጥቃት ሲሆን የአምልኮ ቦታዎች የሰላም እንጂ የጦርነት መድረክ መሆን እንደሌለባቸው ያስገነዝባል። የአሶሺየትድ ፕሬስ እና ሮይተርስ እንደዘገቡት ከ20 በላይ የሚሆኑ ምዕመናን በጸሎት ላይ ያሉ ህይወታቸውን ያጡ ሲሆን 55 የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የዩክሬን ፕሬዝዳንት ዘለንስኪ ሰኞ ሩሲያ በ352 ድሮኖች እና በ16 ሚሳይሎች ሀገራቸው ላይ ድብደባ መፈጸሟን አስታወቁ። ፕሬዝዳንቱ እንዳሉት በዋና ከተማዋ ኪየቭ በላይ በተደረገው ጥቃት ቢያንስ 7 ሰዎች ተገድለዋል። ሩሲያ በተኮሰቻቸው ባላስቲክ ሚሳይሎች ውስጥ ሰሜን ኮሪያ ሰራሽ እንዳሉበት መረዳታቸውንም ገልጸዋል። ፕሬዝዳንት ዘለንስኪ ይህንን መልእክት ያስተላለፉት ወደ እንግሊዝ በጉዞ ላይ እያሉ ነው። ሲናገሩም ዛሬ በእንግሊዝ በምናደርገው ቆይታ በአጋሮቻችን ጋራ በጣም ወሳኝ በሆኑ ጉዳዮች ላይ ምክክር እናደርጋለን። የኛ መከላከል ኃይል መጠናከር ለሁላችንም የጋራ ደህንነት መሰረት የሚጥል ነው ካሉ በኋላ በሩሲያ ላይ ተጨማሪ ጫና ማድረግ በሚቻልበት ሁኔታ ላይ በአጋሮቻቸው ጋራ እንደሚመካከሩ አስረድተዋል። ይህ በእንዲህ እንዳለ ዘለንስኪ በዚህ መልእክታቸው አሜሪካ በኢራን ላይ የፈጸመችውን ጥቃት እንደሚደግፉም አስታውቀዋል። ዘመናዊ ጦር መሳሪያዎችን እያመረትን ለውጭ ገበያ ማቅረብ ልንጀምር ነው ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ቢውልድ ዩዝ ዩክሬን የተሰኘውን አዲስ ፕሮግራማቸውን በተመለከተ ዛሬ ከጋዜጠኞች ጋር ውይይት አድርገዋል። በዚህ ውይይት ወቅት እንደተናገሩት የዩክሬን በዚህ ፕሮግራም አማካኝነት ዘመናዊ ጦር መሳሪያዎችን ለአውሮፓና ሌሎች ሀገራት መሸጥ ትጀምራለች።
ፕሮግራሙን እውን ለማድረግ በአውሮፓ ከሚገኙ አንጋፋ የጦር መሳሪያዎች አምራቾች ጋር በቅርቡ ስምምነት እንደሚያደርጉ አስታውቀዋል። ከነዚህ ስምምነቶች ድሮኖች ብቻ ሳይሆኑ ሚሳኤሎችና መድፎችን ለማምረት የሚያስችሉ መሆናቸውን እየጠቀሱ ዜሌንስኪ ጨምረው እኛ በጦር ግንባር የተፈተኑ አዳዲስ የጦር መሳሪያዎች ቴክኖሎጂዎችን እናቀርባለን። በዚህ ቴክኖሎጂ ላይ የአውሮፓና የሌሎች ሀገራት ትልልቅ ተቋማት ኢንቨስት እንዲያደርጉ የሚያስችል ስምምነት አድርገው ወደ ምርት እንገባለን ብለዋል። ሲቀጥሉም ይህንን ፕሮጀክት በጋራ የምንሰራው ለእኛ ታማኝ ከሆኑ ወዳጆቻችን ጋር ብቻ ነው። ከሩሲያ ጋር ቅርበት ያላቸው ሀገራት በዚህ ውስጥ አናካትትም። ይህን የምናደርገው ደግሞ የዩክሬን ወታደራዊ ሚስጥር ለመጠበቅ ነው በማለት አስረድተዋል። በያዝነው ዓመት ዩክሬን $43 ቢሊዮን በመከላከያ ኢንዱስትሪ ውስጥ ለማፍሰስ እቅድ መያዟን ጠቅሰዋል። ዜሌንስኪ ጨምረው በሚቀጥለው ዓመት በዚህ ስምምነት መሰረት ከአጠቃላይ ዓመታዊ ጉዞዋ 0.25 የሚሆነውን ከምትሸጠው ጦር መሳሪያ ለመሸፈን ማቀዷን ማስረዳታቸውን ኤዶሳ ጆርናል ዘግቧል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የዓለም አቀፉ የነዳጅ ዋጋ በ2 በመቶ ጨምሯል። የነዳጅ ዋጋ ከጥቃቱ በኋላ ባለው የመጀመሪያ ንግድ ቀን በ2 በመቶ ሲጨምር ጦርነቱ በዚሁ ከቀጠለ ዋጋው ከዚህ በላይ ሊያሻቅብ ይችላል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.38% ሲጨምር የዓለም አቀፍ መለኪያው ብሬንት በ2.34% በመጨመር አንድ በርሜል $78.81 እየተሸጠ ነው። ኢራን በቀን ከ3 ሚሊዮን በርሜል በላይ ነዳጅ ለብቻዋ የምታመርት ሲሆን ወሳኙ የሆርሙዝ ሰርጥ ከዘጋች ዋጋው ከዚህ በላይ ያሻቅባል። የኢራን ፓርላማ የሆርሙዝ ሰርጥን ለመዝጋት መወሰኑን ተከትሎ አሜሪካ ለቻይና ጥሪ አድርጋለች። የኢራን ከፍተኛው የደህንነት ምክር ቤት ሰርጡን በተመለከተ የሚሰጠው ውሳኔ በሚጠበቅበት ጊዜ አሜሪካ ለኢራን ዋነኛ አጋር ጥሪ አድርጋለች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ቻይና ኢራን ሰርጡን እንዳትዘጋ እንድታደርግ ጠይቀዋል። ማርክ ሩቢዮ ቻይና በሰርጡ ላይ በጣም ጥገኛ ነች ያሉ ሲሆን የሰርጡን መዘጋት ከአሜሪካ ኢኮኖሚ በላይ የሌሎች ሀገራት ኢኮኖሚ ይጎዳል ብለዋል። ቻይና ከኢራን ቀዳሚ የነዳጅ ገዢ ሀገር ስትሆን በሰርጡ በኩል ደግሞ በቀን ከ5 ሚሊዮን በርሜል ነዳጅ በላይ ወደ ሀገሯ ታስገባለች። 90 በመቶ የሚሆነው የኢራን የነዳጅ ምርት ለቻይና እንደሚሸጥም ተገልጿል። ኢራን ኒውክሌር መያዝ አትችልም ሲሉ የኔቶ ኃላፊ ተናገሩ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በሄግ ከሚያካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች መግለጫ እየሰጡ ነው። ዋና ጸሐፊው የኢራን የኒውክሌር መርሃ ግብርን በተመለከተ የኔቶን አቋም አብራርተዋል። የኢራን የኒውክሌር መርሃ ግብርን በተመለከተ ወደ ኔቶ አቋም ስንመጣ አጋሮችን ኢራን የኒውክሌር የጦር መሳሪያ ማበልጸግ እንደሌለባት ተስማምተዋል ብለዋል። ከዚህ በተጨማሪ የኔቶ አባል ሀገራት የኒውክሌር ጦር መሳሪያ መስፋፋትን ለመከላከል በተደረሰው ስምምነት መሰረት ኢራን ግዴታዋን ማክበር እንዳለባት ሲያሳስቡ መቆየታቸውን አስታውሰዋል። ጨምረውም ኢራን በሩሲያና ዩክሬን ጦርነት ውስጥ ተሳትፋለች ሲሉ ከሰዋል። ኢራን ሩሲያ ሰላማዊ ዩክሬናውያንን ለመግደል የምትጠቀምበትን ድሮኖች አቅርባለች ብለዋል። በኦሮሞ ክልል 132,000 ዜጎች HIV ኤድስ በደማቸው ውስጥ እንደሚገኝ ተገለጸ። በኦሮሚያ ክልል 155,000 ዜጎች HIV ኤድስ ቫይረስ በደማቸው ውስጥ ይገኛል ተብሎ ቢገመትም በ135,000 ዜጎች ላይ ቫይረሱ እንደሚገኝ በምርመራ ማረጋገጡን የክልል ጤና ቢሮ ለአሃዱ አስታውቋል። በዚህም የቫይረሱ ስርጭት ለመቀነስ ጥረት እየተደረገ ሲሆን ቫይረሱ በደማቸው ውስጥ የሚገኙ 92 በመቶ ዜጎች የመድኃኒት ክትትል እንደሚደረግላቸው የጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር ዶክተር ተስፋዬ ዘርፉ ገልጸዋል። በዚህ ዓመትም 3.5 ሚሊዮን የሚሆኑ ሰዎች ላይ ምርመራ መደረጉን የገለጹት ዶክተር ተስፋዬ ከእነዚህ መካከል 9,000 የሚደርሱ ዜጎች በቫይረሱ ተይዘው መገኘታቸውን ተናግረዋል። በሀገር አቀፍ ደረጃ ከቫይረሱ ስርጭት 0.8 በመቶ ነው ያሉት ዶክተሩ፣ ነገር ግን በክልሉ አሁን ባለው ሁኔታ ደግሞ ስርጭቱ 0.6 በመቶ መድረሱን ገልጸዋል። ዜጎች በቫይረሱ መያዛቸውን ከተረጋገጠና የመድኃኒት ክትትል ከጀመሩ በኋላ ቫይረሱ ሊያሳድረው የሚችለውን ጉዳት መቀነስ እያሳየ ነው ብለዋል። ማንኛውንም ዜጋ ቫይረሱ በደሙ ውስጥ መገኘቱን ካረጋገጠ ወደ አካባቢው ጤና ተቋም በመሄድ የመድኃኒት ክትትል በማድረግ ህይወቱን በተሻለ መንገድ የመምራት እድል አለው ሲሉም ነው ያሳሰቡት። ኢትዮጵያ የኤችአይቪ ኤድስን ስርጭት በ2030 ከ0.1 በመቶ በታች ለማድረግ እየሰራች መሆኑን እየገለጸ ቢሆንም በሀገር አቀፍ ደረጃ በ605,000 በላይ ዜጎች ቫይረሱ በደማቸው ውስጥ እንደሚገኝ የአሃዱ ጤና ሚኒስቴር ዋቢ አድርጎ መዘገቡ ይታወሳል። በሀገሪቱ በየዓመቱ 8,257 የሚሆኑ ሰዎች በኤችአይቪ ኤድስ ቫይረስ እንደሚያዙና 11,322 የሚጠጉ ሰዎች ደግሞ በኤድስ ምክንያት በየዓመቱ እንደሚሞቱ በ2015 ዓ.ም የወጣው ሀገራዊ የኤችአይቪ ኤድስ ቫይረስ ስርጭት ግምት መረጃ ያመለክታል።
በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በፈረንጆች ሐምሌ ወር አጋማሽ የስምምነት ፊርማው እንደሚደረግ የገለጹት ሲሆን በቀጣይ 3 ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉ በንግግራቸው ጠቅሰዋል። ይህ የአፈር ማዳበሪያ ፋብሪካ በጎዴ አካባቢ እንደሚገኝ የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ የ3 ቢሊዮን ዶላር ኢንቨስትመንት መሆኑን መግለጻቸውን ቲክቫ ኢትዮጵያ ገልጿል። አሜሪካ በኢራን ውሳኔ ቻይናን ተማጸነች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይናን ኢራን የሆርሙዝ ሰርጥን ከመዝጋት እንድታስቆማት ጠይቀዋል። ሩቢዮ ዋነኛው የመርከቦች መጓጓዣ መዘጋት የለበትም ሲሉ ተናግረዋል። አክለውም የትኛውም መስተጓጎል በዓለም ኢኮኖሚ ላይ ተጽዕኖ ያሳድራልም ብለዋል። ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የኳታር መከላከያ ሚኒስትር ኢራን ኳታር በሚገኝ አልኡዴድ የጦር ሰፈር ላይ ሚሳኤል ተኩሳለች፣ በዚህም ኢራን የኳታር ሉዓላዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷ በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስትሩ ጠቅሰዋል። አክለውም የኳታር አየር መከላከያ ስርዓት ከኢራን የተተኮሱ ሚሳኤሎችን በማክሸፍ ጥቃቱን መመከቱን ተናግረዋል። ሳውዲ አረቢያ ኢራን በኳታር ላይ የፈጸመችውን ጥቃት አወገዘች። የሳውዲ አረቢያ መንግስት በውጭ ጉዳይ ሚኒስትሩ በኩል ባወጣው መግለጫ ኢራን ማምሻውን በኳታር ላይ የፈጸመችውን ጥቃት በጽኑ አውግዟል። የሳውዲ መንግስት በመግለጫው ኢራን በኳታር ላይ ያደረሰችውን የሚሳኤል ጥቃት በጽኑ አውግዞ ድርጊቱ የኳታር ሉዓላዊነት፣ ዓለም አቀፍ ህግና ቻርተር እንዲሁም የመልካም ጉርብትና መርህን የጣሰ ነው ብለዋል። አያይዞም ድርጊቱን ከማውገዝ ባሻገር ኳታር ሉዓላዊነቷን ለማስከበር የምትወስዳቸውን እርምጃዎች ሳውዲ አረቢያ ትደግፋለች፣ ከጎኗን በመሆን ለማገዝም ዝግጁ ናት ብለዋል። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመቻቸው አውዳሚ ጥቃት እኛም አስቀድመን እንደገመትነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እርሱንም በአጥጋቢ ሁኔታ መክተነዋል ብለዋል። ካስወነጨፈቻቸው 12 ሚሳኤሎች 13ቱን አምክነን ጉዳት ወደማይደርስብን አቅጣጫ የሄደ የነበረውን አንዱን ትተነው በጥቃቱ የሞተ አንድም አሜሪካዊም ሆነ የኳታር ዜጋ የለም። ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናታለን ያሉት ፕሬዝዳንቱ ኢራንም ሆነ እስራኤል ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ ተስማሙ። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ መስማማታቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ከ24 ሰዓት በኋላ ተግባራዊ በሚሆነው ስምምነት በሁለቱ ሀገራት መካከል ላለፉት 12 ቀናት ሲካሄድ የቆየውን ጦርነት በይፋ ያበቃል ብለዋል። የእስራኤል መከላከያ በትራምፕ ሀሳብ ዙሪያ አስተያየት ከመስጠት ተቆጥቧል። ኢራንም እስካሁን በጉዳዩ ላይ ያለችው ነገር አለመኖሩን አሶሺየትድ ፕሬስ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንና የእስራኤልን ግጭት ተከትሎ ጠንካራ ወታደራዊና የቃላት ልውውጥ እያደረጉ ባለበት ወቅት አንድ ከፍተኛ አስተዳደሩ ልዑክ ከትዕይንቱ በስተጀርባ ተስፋ ሰጪ የሰላም ንግግሮች እየተካሄዱ መሆኑን ገልጸዋል። የትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ለፎክስ ኒውስ በሰጡ ቃለመጠይቅ ግጭቱ ቢኖርም ዋሽንግተንና ቴህራን ግንኙነት እያደረጉ መሆኑን አስታውቀዋል። ቀደም ብለው እርስ በርስ እየተነጋገርን ነው፣ በቀጥታ ብቻ ሳይሆን በአሸማጋዮችም በኩል ጭምር ንግግሮቹ ተስፋ ሰጪ ናቸው ብዬ አስባለሁ ያሉት ዊትኮፍ አሜሪካ ኢራንን እንደገና የሚያንሰራራ የረጅም ጊዜ የሰላም ስምምነት ላይ ለመድረስ ተስፋ እንዳላት ገልጸዋል። ይህ የልዑኩ ንግግር የወጣው ፕሬዚዳንት ትራምፕ በአንድ በኩል የኢራን የኒውክሌር ተቋማት አውድመናል ሲሉ፣ በሌላ በኩል ደግሞ ለሰላም ጥሪ በሚደረግበት የተወሳሰበ ወቅት ላይ ነው። ዊትኮፍ አክለውም አሁን ከኢራናውያን ጋር ተቀምጠን አጠቃላይ የሰላም ስምምነት ላይ መድረስ የእኛ ፋንታ ነው። እናም ይህንን እንደምናሳካው በጣም እርግጠኛ ነን በማለት የአሜሪካ አስተዳደር ለዲፕሎማሲያዊ መፍትሄ ያለውን ቁርጠኝነት አሳይተዋል። ይህ መግለጫ ከላይ በሚታየው ወታደራዊ ፍጥጫና ጠንካራ መግለጫዎች ጀርባ ሁለቱም ወገኖች ከግጭቱ መውጫ መንገድ ለማግኘት የሚያስችሉ የዲፕሎማሲያዊ አማራጮችን እየተጠቀሙ ሊሆን እንደሚችል አመላካች ነው። በጸረ ውድድር ተግባር ላይ የተሳተፉ ነጋዴዎች ከ4.8 ሚሊዮን ብር በላይ ተቀጡ። የንግድና ቀጠናዊ ትስስር ሚኒስቴር በ2024 እና በ2025 በጀት ዓመት ጸረ ውድድር የንግድ ተግባር ፈጽመዋል ተብሎ በተጠረጠሩ ነጋዴዎች ላይ ከ4.8 ሚሊዮን ብር በላይ መቀጣታቸውን አስታውቋል። 4 ነጋዴዎች የውድድር ሕግን ተላልፈው የተገኙ ሲሆን እያንዳንዳቸው ከዓመታዊ ሽያጭ ገቢያቸው 5% እንዲከፍሉ ተወስኗል። በዚህም ሕጉን ተላልፈው የተገኙ ነጋዴዎች 4,832,652 ብር መቀጣታቸውን በሚኒስቴሩ የጸረ ውድድርና ሕግ ማስከበር ዴስክ ኃላፊ አቶ ጌትነት አሸናፊ ለፎርቹን ተናግረዋል።
እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያንን ተገደሉ። በጋዛ በተስፋፋው ረሃብ ውስጥ ቢያንስ 43 አጥብቀው የምግብ እርዳታ የሚሹ ፍልስጤማውያን በማዕከላዊ የጋዋ ግዛት አካባቢ በተፈጸመ ጥቃት ተገድለዋል ሲል የአልጀዚራ የእውነታ ማረጋገጫ ክፍል ሳናድ ዘግቧል። እንደ ዘገባው ከሆነ ተጎጂው የተገደሉት ከዋዲ ጋዛ በስተደቡብ በሚገኘው የሳላህ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩበት ወቅት ነው። በሰነድ የተገኘው የምስል ቅጂ የተጎጂዎች አስክሬን በጋዛ ናስር ሜዲካል ኮምፕሌክስ እና በአል አውዳ ሆስፒታል ተከማችቶ ያሳያል። በእስራኤልና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን እንደ አውሮፓውያን አቆጣጠር ግንቦት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲህ እስራኤል የእርዳታ ማዕከላት አቅራቢያ ፍልስጤማውያን ላይ ባደረሰችው ጥቃት ከ400 በላይ ሰዎች ሲገደሉ 1000 የሚያህሉ ቆስለዋልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቻይና አሁን የኢራን ነዳጅ ዘይት መግዛት ትችላለች፣ ከእኛም እንደምትገዛ ተስፋ እናደርጋለን ብለዋል። ትራምፕ ዛሬ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች ብለዋል። አክለውም ቻይናውያን ከአሜሪካ ብዙ ዘይት እንደሚገዙ ተስፋ እንደሚያደርጉም ተናግረዋል ሲል ሲኤንቢሲ ዘግቧል። ዶናልድ ትራምፕ ንግግር አሜሪካ ከቻይና ጋር ያለውን የነዳጅ ዘይት ንግድ ለማሳደግ እንደ ግልጽ ግብዣ ተደርጎ ይወሰዳል ተብሏል። በሱዳን ከ40 በላይ ሰዎች ተገደሉ። ሆስፒታል ውስጥ በተፈጸመ ጥቃት የሕክምና አገልግሎት በማግኘት የነበሩ ታካሚዎች መገደላቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ሟቾቹ ቢያንስ ከ40 በላይ መሆናቸውን ጠቁመዋል። ዳይሬክተሩ ጥቃቱ በማን እንደተፈጸመ ባይገለጽም ከሟቾቹ መካከል ሕፃናት እንደሚገኙበትም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በኢራን የኒውክሌር ተቋማት ላይ የሰነዘረችውን ጥቃት የፕሮግራሙ ዋና ክፍሎች አላወደመም የሚለውን የስለላ ግምገማ ተከትሎ በመገናኛ ብዙሃን ላይ ከፍተኛ ወቀሳ ሰነዘሩ። ትራምፕ በተለይም ሲኤንኤን እና ኒውዮርክ ታይምስን የውሸት ዜና በማሰራጨት ከሰዋቸዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባስተላለፉትና በካፒታል ሌተር በጻፉት ጠንካራ መልእክት የውሸት ዜና አቅራቢ ሲኤንኤን እና ከወደቀው ኒውዮርክ ታይምስ ጋር በመተባበር ታሪክ ውስጥ እጅግ ስኬታማ ከሆኑት ወታደራዊ ጥቃቶች አንዱን ለማሳነስ ጥረት ፈጥረዋል ብለዋል። ይህ የፕሬዚዳንቱ ቁጣ የተሰማው ሲኤንኤንን አንድ የአሜሪካ ስለላ ግምገማን ጠቅሶ ጥቃቱ የኢራንን የኒውክሌር ፕሮግራም ቢበዛ ለጥቂት ወራት ብቻ ወደኋላ እንደመለሰው መዘገቡን ተከትሎ ነው። ትራምፕ ግን ይህንን ዘገባ ሙሉ በሙሉ ውድቅ አድርገዋል። በኢራን የሚገኙ የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ በመልእክታቸው ላይ አረጋግጠዋል። አክለውም ሁለቱም የመገናኛ ብዙሃን ተቋማት በህዝብ ዘንድ ከፍተኛ ወቀሳ እየደረሰባቸው ነው በማለት ተችተዋል። ይህንን ክስተት በፕሬዝዳንቱ የፖለቲካ መግለጫና በስለላ ተቋሙ ሙያዊ ግምገማ መካከል የተፈጠረውን ከፍተኛ ልዩነት በድጋሚ አጉልቶ ያሳያል። የትራምፕ አስተዳደር የጥቃቱን ስኬታማነት በይፋ ሲያስተጋባ፣ የስለላ ተቋማቱ ግን የጉዳቱን መጠን ውስንነት በመግለጽ ላይ ናቸው። ይህን ሁኔታ የጥቃቱን ትክክለኛ ውጤት በተመለከተ በህዝቡ ዘንድ ግራ መጋባትን መፍጠሩን አይቀሬ ነው ሲሉ አስተያየት ሰጪዎች ይናገራሉ። ጃፓናውያን ሳይንቲስቶች የጥርስ ማደጊያ አዲስ መድኃኒት በሰው ልጆች ላይ መሞከር ጀመሩ። በጃፓን የሚገኙ ሳይንቲስቶች የሰውን ጥርስ እንደገና ማብቀል የሚያስችል አዲስ መድኃኒት በሰው ልጆች ላይ መሞከር መጀመራቸውን አስታውቀዋል። ይህ ግኝት ለጥርስ መጥፋት ዘላቂ መፍትሄ ሊሆን እንደሚችል ተስፋ ተጥሎበታል። የዚህ አብዮታዊ መድኃኒት ሙከራ እየተካሄደ ያለው በኪዮቶ ዩኒቨርሲቲ እና በቶሬገን ባዮፋርማ የተባለ የፋርማሲውቲካል ኩባንያ ትብብር ነው። በፕሮጀክቱ መሪነት የሚሰሩት ዶክተር ካትሱ ታካሃሽ መድኃኒቱን በአይጦችና በፌሬቶች ወይም አነስተኛ አጥቢ እንስሳቶች ላይ አበረታች ውጤቶች ማሳየታቸውን ገልጸዋል። በእነዚህ እንስሳት ላይ የተደረገው ጥናት USAG1 የተባለው ፕሮቲን የጥርስ እድገትን እንደሚገታና ይህን ፕሮቲን የሚያግድ መድኃኒት በመስጠት አዲስ ጥርስ ማብቀል እንደሚቻል አሳይቷል። መድኃኒቱ በአይጦችና በፌሬቶ ላይ የጥርስ መብቀልን ማነሳሳቱን ከተረጋገጠ በኋላ የሰው ልጅ ላይ የሚደረገው ሙከራ በጥንቃቄ እየተከናወነው ነው። የመጀመሪያው የሰው ልጅ ሙከራ በጤናማ ጎልማሶች ላይ ሲሆን ዋናው ትኩረትም የመድኃኒቱ ደህንነት ማረጋገጥ ነው። ምንም እንኳ በዚህ የመጀመሪያ ሙከራ የጥርስ መብቀል ቀጥተኛ ዓላማ ባይሆንም አንዳንድ ተሳታፊዎች ላይ አዲስ ጥርስ የማብቀል እድል እንዳለ ዶክተር ታካሃሽ ተናግረዋል። ይህ ግኝት በተለይ ለተወለዱበት ጊዜ ጥርስ ለሌላቸው ለሆኑ ሰዎች ከፍተኛ ተስፋ የሚሰጥ ነው ተብሏል። ይህ ችግር በግምት 0.1% የሚሆኑ ሰዎችን የሚያጠቃ ሲሆን ይህም የማኘክ ችግርና ሌሎች የአፍ ጤና ችግሮችን ያስከትላል። ከዚህም በተጨማሪ አደጋ ወይም በሽታ ምክንያት ጥርሳቸውን ላጡ ሰዎች ከተለመዱት የጥርስ ተተኪዎች እንደ ድልድይ ተከላ አማራጭ ሊሆን እንደሚችል ተመራማሪዎቹ ይገልጻሉ።
ዶክተር ታካሃሽ መድኃኒቱ እንደ አውሮፓውያን አቆጣጠር በ2030 ለህዝብ አገልግሎት እንዲውል ለማድረግ እየሰሩ መሆኑን ገልጸዋል። ይህ እውን ከሆነ የጥርስ ህክምና ዘርፍን በአብዮታዊ መንገድ ሊቀይር የሚችልና የጥርስ መጥፋት ችግር ላለባቸው ሚሊዮኖች አዲስ ተስፋ ሊሰጥ የሚችል እድገት ይሆናል። ሆኖም ከእንስሳት ሙከራ የተገኙ ውጤቶች ሁልጊዜ በሰው ልጆች ላይ ተመሳሳይ ላይሆኑ እንደሚችሉ አንዳንድ ባለሙያዎች ያስጠነቅቃሉ። ስለዚህ የሙከራዎቹ ውጤት በጉጉት የሚጠበቁ ይሆናሉ ብለዋል። ሱዳን በድጋሚ ኬንያን አስጠነቀቀች። የሱዳን የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የኬንያ መንግስት የፈጥኖ ደራሽ ኃይሉን ታጣቂዎች መደገፏን እንደቀጠለች ገልጾ ከዚህ ድርጊቷ እንድትታቀብ አሳስቧል። የዩናይትድ አረብ ኤሚሬትስ መንግስት ለፈጥኖ ደራሹ ታጣቂዎች የጦር መሳሪያ አቅርቦት ከሚያደርግባቸው መተላለፊያዎች አንዷ ኬንያ መሆኗን አረጋግጠናል ያለው መግለጫው ይህም በአሸባሪ ኃይል መደገፍ መሆኑን አስረድቷል። የኬንያ መንግስት ከዚህ ቀደም የሱዳን ታጣቂዎችን ስብሰባ ማስተናገዱን ያወሳው መግለጫው ይህም የሱዳንን የማተራመስ ዘመቻውን አንዱን አካል አድርጎ ገልጾታል። መግለጫው ሲቀጥልም የኬንያ መንግስት ከዚህ አደገኛ ግዴለሽ አቋሙ የተነሳ የቀጠናው ሰላምና ደህንነት አደጋ ውስጥ የሚወድቅ ከመሆኑም በላይ የአፍሪካ ሀገራት የግዛት አንድነት ላይ ትልቅ ስጋት እየፈጠረ ነው ካለ በኋላ ኬንያ በሱዳን ውስጣዊ ጉዳይ ላይ እያደረገች ያለውን ጣልቃ ገብነት እንድታቆም አሳስቧል። ስፔን በትራምፕ ከአሜሪካ ለተከለከሉ የውጭ ተማሪዎችን ለመሳብ የቪዛ አሰጣጥ ህጎችን ማቅለሏን ተናገረ። ስፔን በፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ እንዳይገቡ የተከለከሉ የውጭ ተማሪዎችን ወደ ዩኒቨርሲቲዎች ለመቀበል ዝግጁ መሆኗንና የትምህርት ቪዛ በቀላሉ እንደምትሰጥ በሚኒስትሩ በኩል አሳውቃለች። በዩናይትድ ስቴትስ በቪዛ እገዳ ምክንያት ትምህርታቸውን ማጠናቀቅ የማይችሉ ተማሪዎች በምትኩ ወደ ስፔን መቀየር እንደሚችሉ የስደት ሚኒስቴር በመግለጫው ገልጿል። ቪዛው ተማሪዎቹ በትርፍ ሰዓት እንዲሰሩም ያስችላል ብሏል ሚኒስትሩ። በጋዛ ጦርነት ወቅት ለፍልስጤም መብት የሚሟገተው መጠነ ሰፊ የተማሪዎች ተቃውሞ ተከትሎ ከበርካታ ከፍተኛ የዩኤስ ዩኒቨርሲቲዎች ጋራ ግጭት ውስጥ የገቡትና የሃርቫርድ ጋራ በነበረው ግጭት ለምርመራ የሚሰጠውን የገንዘብ ድጋፍ በማገድና ከቀረጥ ነፃ የሆነበትን ሁኔታ እንደሚያስወግድ ትራምፕ መዛቱ ይታወሳል። ይህም ስፔንን ጨምሮ በርካታ የአውሮፓ ሀገራት የትምህርት ቱሪዝምን ለማሳደግና ለመሳብ ጥሩ አጋጣሚ ተፈጥሮላቸዋል። በትራምፕ ከአሜሪካ የተከለከሉ የውጭ ተማሪዎች ለመሳብ የቪዛ ህጎችን በማስተካከል በቀላሉ የሚያገኙበትን መንገድ ማመቻቸቱን ነው የስፔን መንግስት ያስታወቀው። ትራምፕ ወደ አሜሪካ የሚያደርገውን ፍልሰት ለመገደብ በሚል ማገዳቸውን ሀገሪቱ የዓለም ህዝብ መዳረሻ እንደሚያደርጋት የተረዱት የስፔኑ ጠቅላይ ሚኒስትር ሄሮድ ሳንቼዝ ኢኮኖሚያዊ ጥቅሞችን በማሰብ አሜሪካ የከለከለችውን የትምህርት ቪዛ በመስጠት ስፔንን መዳረሻቸው እንዲያደርጉ ጥሪ እያቀረቡ ይገኛል ሲል ሮይተርስ ዘግቧል። ከትራምፕ ጋር የግዴታ መነጋገር አለብኝ ሲሉ ዘለንስኪ ተናገሩ። በኔቶ ስብሰባ ላይ ለመካፈል ወደ ሄግል የተጓዙ ዘለንስኪ ወዲያውኑ ያቀኑበትን ዋና ምክንያት ከትራምፕ ጋር ለመነጋገር መሆኑን አስታውቀዋል። ፕሬዚዳንት ዘለንስኪ በዚህ ስብሰባ ላይ በታዛቢነት እንዲገኙ የተጋበዙ ሲሆን ባለፈው ሳምንት በሰጡት መግለጫ ትራምፕ በስብሰባው ላይ ካልተገኙ እኔም አልገኝም ማለታቸውን ገልጸን ነበር። በስብሰባው ላይ የትራምፕን መገኘት በማረጋገጣቸው ወደ ሄግል መሄዳቸውን ያስታወቁት ዘለንስኪ ጨምረውም የግዴታ ትራምፕን ማግኘት አለብኝ፣ በሩሲያ ላይ ጫና ስለሚደረግበት መንገድም መምከር ይገባኛል ሲሉ አስታውቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በዚህ ስብሰባ ላይ ለመገኘት ዛሬ ሄግል መግባታቸውን ዋይት ሀውስ አስታውቋል። ከአሜሪካ ከመነሳታቸው በፊት ትራምፕ ከጋዜጠኞች ከቀረቡላቸው ጥያቄዎች አንዱ ዘለንስኪ ጋራ ተገናኝተው ያወራሉ የሚል ነበር። ትራምፕ ለዚህ ጥያቄ ምናልባትም አገኘው ይሆናል የሚል መልስ ሰጥተዋል። የእስራኤል ጦር ማክሰኞ ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ እርምጃ ትምህርት ቤቶችና አብዛኛዎቹ የስራ ቦታዎች ወደ መደበኛ ስራቸው እንዲመለሱ የሚያደርግ ሲሆን የእስራኤል መንግስት በተኩስ አቁም ስምምነት ላይ እምነት እያሳደረ መሆኑን በግልጽ ያሳያል። የእስራኤል የሀገር ውስጥ ግንባር እዝ ባወጣው መግለጫ ከኢራን ጋር የነበረውን የ12 ቀናት ፍጥጫ ጋብ ማለቱን ተከትሎ ህዝቡ ወደ መደበኛ እንቅስቃሴው እንዲመለስ የሚያስችሉ ማሻሻያዎችን አድርጓል። በዚህም መሰረት ዝግ የነበሩ ትምህርት ቤቶችና በጣም አስፈላጊ ያልሆኑ አገልግሎቶችን የሚሰጡ የስራ ቦታዎችን እንደገና እንዲከፈቱ ተወስኗል። ይህ ውሳኔ አሁን የተሰማው የእስራኤል ጦር ቀደም ሲል የጦር ግቦችን በኢራን ላይ አሳክተናል በማለት ትኩረቱን እንደገና በጋዛ ሰርጥ ላይ ወደሚያካሂደው ዘመቻ እንደሚመለስ ካስታወቀ በኋላ ነው። ከነዚህ ሁለት ተከታታይ መግለጫዎች እስራኤል ከኢራን ጋር ያለውን ቀጥተኛ ወታደራዊ ፍጥጫ ለጊዜው ለማቆም መወሰኗን አመላካች ናቸው። ምንም እንኳን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ አልፎ አልፎ ጥቃቶች ቢሰነዘሩም የእስራኤል የአስቸኳይ ጊዜ ገደቦችን ማንሳት የተኩስ አቁም እንደሚጸናና ያላትን ተስፋ ያሳያል። ይህ የእስራኤል እርምጃ የተገለጸው ፕሬዚዳንት ትራምፕ ሁለቱንም ሀገራት ስምምነቱን ባለማክበራቸው ደስተኛ ለመሆናቸውንም ከገለጹ በኋላ መሆኑን ትኩረት የሚስብ ነው።
ይህ የእስራኤል እርምጃ ኢራንም ተመሳሳይ እርምጃ እንድትወስድ እና ግጭቱን ሙሉ በሙሉ እንዲቆም ግፊት ሊፈጥር ይችላል ተብሎ ይጠበቃል። እስራኤል በየቀኑ ለሚሳኤል መከላከያ $285 ሚሊዮን እያወጣች ነው ተባለ። የእስራኤል ሚዲያና ቴክኖሎጂ ተቋማት ኢራን በዚህ መጠን ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል ሲሉ ግምታቸውን አስቀምጠዋል። እስራኤል በመጀመሪያዎቹ 2 ቀናት ውጊያና መከላከል ብቻ በ1.45 ቢሊዮን ዶላር አውጥታለች ሲባል ኢራንን ለማጥቃት የምትጠቀምበት የበጀት ነዳጅና ተተኳሽ ብቻ በቀን $300 ሚሊዮን ያስወጣታል ተብሏል። የቀድሞ የእስራኤል ጦር ከፍተኛ አመራር ጀነራል ራሂም አሚናች እስራኤል በየቀኑ ለቀጥታ ወታደራዊ ወጪ ብቻ $725 ሚሊዮን እንደምታወጣ አንስተዋል። እስራኤል ከኢራን ተጨማሪ ከሂዝቦላ፣ ሐማስ እና ሁቲ ጋራ ጦርነት ውስጥ የቆየችና ያለችው ሲሆን ኢኮኖሚያው ጦርነቱ እስከ መቼ እንደሚሸከመው የብዙሃን ጥያቄ ሆኗል። ኢራን ከአሜሪካ ጋር ያለባትን ችግሮች በዓለም አቀፍ ማዕቀፎች መሰረት ለመፍታት ዝግጁ መሆኗን የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ገለጹ። ፕሬዝዳንቱ ይህንን የገለጹት ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋራ ባደረጉት የስልክ ውይይት መሆኑን አልጀዚራ የኢራን ኦፊሴላዊ የዜና ምንጭ የሆነውን ኢርናን ጠቅሶ ዘግቧል። የስልክ ውይይት የተደረገው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረጉን መግለጻቸውን ተከትሎ መሆኑን ተገልጿል። በሌላ በኩል ፕሬዝዳንት መሱድ ፔዜሽኪያን ከእስራኤል ጋር ለ12 ቀናት ሲደረግ የነበረው ጦርነት አክትሟል ማለታቸውን የሩሲያ አርቲ ዘግቧል። እንደ ዘገባው ከሆነ ፕሬዝዳንቱ ለኢራናውያን በሰጡት መግለጫ ጦርነቱ በታላቁ የኢራን ሕዝብ ፍላጎትና ቁርጠኝነት አብቅቷል ሲሉ ገልጸዋል። ዶናልድ ትራምፕ የተኩስ አቁም አሁን በስራ ላይ ውሏል፣ እባካችሁ አትጣሱት በማለት ጽፏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ጠዋት ላይ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ተግባራዊ መሆኑን አስታወቁት። ትራምፕ በማህበራዊ ሚዲያ ገጻቸው ላይ የተኩስ አቁም አሁን በስራ ላይ ውሏል፣ እባካችሁ አትጣሱት በማለት ጽፈዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወታደራዊ ዘመቻችንን ስለማቆም የመጨረሻው ውሳኔ የሚሰጠው በኋላ ላይ ነው ብለው ነበር። አሁን ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነቱ ተግባራዊ የሚሆኑበት ሰዓት ነው፣ እባካችሁ እስራኤል እና ኢራን ስምምነቱን አትጣሱ ብለዋል። የአሜሪካ ባለስልጣናት ህጋዊ ሰነድ የሌላቸው 11 ኢራናውያንን በቁጥጥር ስር አውለዋል። አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ በመላው አሜሪካ የሚገኙ ባለስልጣናት በአሜሪካ ውስጥ ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው ተገለጸ። ፕሬዝዳንት ትራምፕ ሰነድ አልባ ዜጎችን ከአገር ማስወጣት በሚወስዱበት እርምጃ ላይ ይሰሩ የነበሩ አንዳንድ የኤፍቢአይ ባልደረቦች በጸረ ሽብርተኝነት ላይ እንዲያተኩሩ መደረጉን የቢቢሲው የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። እሁድ ዕለት ቢሮው በሽብር ስጋት ላይ ትኩረታቸውን እንዲያጠናክሩ የሚገልጽ ማስታወሻ ለመስክ ቢሮዎቹ አሰራጭቷል። ኤፍቢአይ ምንም አይነት የትኩረት ለውጥ ስለማድረጉ ማረጋገጫ አልሰጠም። ኤጀንሲው በሰጠው መግለጫ ኤፍቢአይ በተለያዩ የአሰራር ማስተካከያዎች ወይም የሰራተኞች ውሳኔ ላይ አስተያየት አይሰጥም ብሏል። ይሁን እንጂ በብሔራዊ ደህንነት ላይ ለሚደርሱ በጣም አሳሳቢ ስጋቶች ምላሽ ለመስጠትና የአሜሪካን ሕዝብ ደህንነት ለማረጋገጥ አቅማችንን በተከታታይ እንፈትሻለን እንዲሁም እናስተካክላለን። ምንም የተለየ ስጋት የለም። ነገር ግን በቅርብ ቀናት ውስጥ የአሜሪካ ባለስልጣናት በህገወጥ መንገድ በአሜሪካ ውስጥ የነበሩ 11 ኢራናውያንን በቁጥጥር ስር አውለዋል። በርካቶች ከኢራን ወታደሮች ወይም ከሚሊሻዎች ተወካዮች ጋር ግንኙነት ነበራቸው ተብሏል። ፕሬዝዳንት ዘለንስኪ በደች ንጉሳዊ የራት ግብዣ ላይ ልብስ ለመቀየር ተገደዱ። የዩክሬን ፕሬዝዳንት ዘለንስኪ ከሩሲያ ጋር ጦርነት ከተጀመረ አንስቶ ጥቁር ሱሪና ጥቁር ወይም አረንጓዴ ቲሸርት ማድረግ መጀመራቸው ይታወቃል። ይህን ለማድረግ የወሰኑትም በጦር ሜዳ እየታገሉ ላሉ ወታደሮቻቸው አጋርነታቸውን ለመግለጽ መሆኑን ማስታወቃቸው አይዘነጋም። ጦርነቱ እስካላበቃ ድረስ ሌላ ልብስ እንደማያደርጉ ወይንም በእሳቸው አባባል እንደማይዘንጡ አስታውቀ ነበር። በመሆኑም ከዓለማችን መሪዎች ጋር በሚገናኙበት ወቅት በቲሸርት ሲታዩ ቆይተዋል። እንዲሁም በ2023 በተከናወነው የተመድ ጠቅላይ ጉባኤ ላይ ንግግር ያደረጉትን በቲሸርት ነበር። በተጨማሪ ጆ ባይደን ፕሬዝዳንት በነበሩበት ወቅት በካፒቶል ሆል ንግግር ያሰሙትም በዚያው አለባበሳቸው ነበር። ትራምፕ ፕሬዝዳንት ከሆኑ በኋላ በዋይት ሃውስ ይህንኑ ቲሸርት ለብሰው በተገኙበት ወቅት በጋዜጠኞች ትችት ቀርቦባቸው እንደነበረም ይታወሳል። አንድ ጋዜጠኛ ስለዚሁ ጉዳይ በዋይት ሃውስ ሲጠይቃቸው እኔ ሙሉ ልብስ
የምለብሰው ይህ ጦርነት ካበቃ በኋላ ነው ማለታቸውንም ይታወቃል። ይሁን እንጂ አሁን በሄግ የሚገኙ ዘለንስኪ ይህንን አቋማቸውን ቀይረዋል። ለኔቶ ስብሰባ ወደ ሄግል የሄዱት ዘለንስኪ ትናንት ምሽት በደች ቤተ መንግስት ልዩ የራት ግብዣ ተደርጎላቸው ነበር። በኔዘርላንድ ንጉሳዊ ቤተሰቦች የክብር አቀባበል እንዲደረግላቸው ግን ያንን ቲሸርት መቀየር እንደነበረባቸው ዘገባዎች ገልጸዋል። በመሆኑም ዘለንስኪ ምንም እንኳን ጥቁር ቀለሙን ባይቀይሩም ከ2022 ወዲህ ለመጀመሪያ ጊዜ ኮትና ሱሪ ለማድረግ መገደዳቸውን ዘገባዎች አስረድተዋል። የሶማሌ ክልል ዓመታዊ ግመል ወተት ምርት 2.2 ቢሊዮን ሊትር ደረሰ። የሶማሌ ክልል ዓመታዊ ግመል ወተት ምርት ከ1.4 ቢሊዮን ሊትር ወደ 2.2 ሚሊዮን ሊትር ማደጉን የክልሉ አርብቶ አደር ልማት ቢሮ አስታወቀ። የቢሮ ኃላፊ ዶክተር አብዲቃድር ኢማን እንደገለጹት ቀደም ሲል በቀን እስከ 10 ሊትር ወተት መስጠት የሚችሉ ግመሎች በአያያዝ ችግር ምክንያት በ4 ሊትር በላይ አይሰጡም ነበር። ችግሩን ለመቅረፍ በመኖ አቅርቦት ላይ ሰፊ ስራ መስራቱን የገለጹት ኃላፊው በዚህ ዓመትም ከ16000 በላይ ከፊል አርብቶ አደሮችን በማሳተፍ በ27700 ሄክታር መሬት ላይ የተሻሻሉ የመኖ ዝርያዎችን ማምረት ተችሏል ብለዋል። በተጨማሪም በተለያዩ የክልሉ አካባቢዎች 256 ትላልቅ ሼዶችን ተገንብተው እንስሳትን በዘመናዊ መንገድ ለማርባት ምቹ ሁኔታ ተፈጥሯል ብለዋል። በ2018 ዓ.ም የትምህርት ዘመን ማስተማር የማይችሉ የትምህርት ተቋማትን የአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ይፋ አድርጓል። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅና የተሰረዘ ትምህርት ቤቶችን አሳውቋል። በ2016 ዓ.ም ማጠቃለያ ላይ በተደረገው የእድሳት ፈቃድ ምዘና ለ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት ማሻሻያ እንዲያሳዩ እስከ 2017 ዓ.ም ታህሳስ ድረስ ዝግጅት እንዲያደርጉ በ2017 የትምህርት ዘመን ላይ በማስጠንቀቂያ እንዲያስተምሩ ጊዜ ቢሰጣቸውም በታህሳስ 2017 በተደረገው የእድሳት ፈቃድ ምዘና ውጤታቸው መሻሻል ባለማሳየቱና ዝቅተኛ ከደረጃ በታች በመሆኑ ምክንያት በ2018 የትምህርት ዘመን ማስተማር የማይችሉ መሆኑን በአዲስ አበባ ከተማ አስተዳደር የትምህርት ስልጠናና ጥራት ቁጥጥር ባለስልጣናት አስታውቋል። በመሆኑም የትምህርት ማህበረሰቡና ወላጆች ይህንን በማወቅ የቅድመ ዝግጅት ተግባራትን እንድታከናውኑ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር አሳውቋል። በጋዛ 7 የእስራኤል ወታደሮች ተገደሉ። 7 የእስራኤል ወታደሮች በጋዛ በፈንጂ በደረሰ ጥቃት መገደላቸውን የሀገሪቱ መከላከያ አስታውቋል። ጥቃቱ በእስራኤልና በሐማስ መካከል ተደርጎ የነበረውን የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛ አደጋ ነው ተብሏል። የእስራኤል ጦር ዋና ቃል አቀባይ ጄኔራል ኤፊ ደፍሪን እንዳሉት የውጊያው ኢንጂነሪንግ ሻለቃ ወታደሮች የተገደሉት በደቡባዊ ካን ዩኒስ ከተማ በፈንጂ በተፈጸመ ጥቃት ነው። ይህ ለእስራኤል ሕዝብ ከባድ ሀዘን ነው ብለዋል። ጄኔራል ደፍሪን ጥቃቱን አሁንም በምርመራ ላይ ያለ ውስብስብ ክስተት ነው ያሉ ሲሆን ወታደሮቹ የነበሩት ሻለቃ ዋሻዎችን እያፈረሰ ታጣቂዎች ላይ እርምጃ እየወሰደ እንደሚገኝም አሳውቋል። የሐማስ ወታደራዊ ክንፍ በቴሌግራም ላይ በለጠፈው ጽሑፍ ቡድኑ በካን ዩኒስ በሚገኘው የእስራኤል ጦር ላይ ኢላማ አድርጎ ጥቃት መፈጸሙን የሚገልጽ ምስል አጋርቷል። በአማራ ክልል በጎንደር መተማ መንገድ ላይ መቃ በተባለች ስፍራ ታጣቂዎች ሰኞ ዕለት በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸውን መስማቱ ዋዜማ ራዲዮ ዘግቧል። እንደ ራዲዮ ዘገባው በታጣቂዎች ከተገደሉ ሾፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስደዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በእሩምታ ተኩስ እንደሆነም የጠቀሰው የዋዜማ ራዲዮ ዘገባ የጥቃቱን ፈጻሚ ታጣቂዎች ማንነት ለጊዜው ባልተረጋገጠበት የፋኖ ታጣቂዎች ሰሞኑን በመተማ ወረዳ በቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ግን ምንጮች ነግረውኛል ሲል መዘገቡን ተመልክተናል። በጉዳዩ ላይ የክልሉ መንግስት ያለው ነገር የለም። የባንክ አገልግሎት ዘርፍ ለውጭ ባንኮችና ኢንቨስተሮች በይፋ ተከፈተ። ላለፉት 3 አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታወቀ። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከዛሬ ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ አስታውቋል። ብሔራዊ ባንክ ይህንን ያስታወቀው የውጭ ባለሀብቶች የባንክ የስራ ፈቃድ ለማግኘትና ለማደስ የሚያስችላቸውን መመሪያ ይፋ ባደረገበት መግለጫ ነው። የተባበሩት መንግስታት የኒውክሌር ጠባቂና ተቆጣጣሪ ኃላፊ ራፋኤል ግሮሲ አብዛኛውን የኢራን ከፍተኛ የበለጸገው ዩራኒየም ከእስራኤልና አሜሪካ ጥቃቶች የመትረፍ እድል እንዳላቸው ገለጹ።
የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ግሮሲ እንደገለጹት ከሆነ በዚህ ሳምንት መጀመሪያ ላይ ኢራን የኒውክሌር ቁሳቁሶቿንና መሳሪያዎቿን ለመጠበቅ ልዩ እርምጃ እንደምትወስድ በሰኔ 13 የእስራኤል ጥቃት የመጀመሪያ ቀን ለአይኤኢኤ እንዳሳወቀችው በመግለጽ ስለዚህ በድብደባው ወቅት የኒውክሌር ማብለያ ቁሳቁስ እዚያ እንዳልነበረ መገመት እንችላለን ብለዋል። በአብዛኛውም የኢራን ከፍተኛ የበለጸገው ዩራኒየም ከእስራኤልና አሜሪካ ጥቃቶች የመትረፍ እድል አላቸው፣ ምክንያቱም ከመጀመሪያ ጥቃት በኋላ በቴህራን በኩል ተንቀሳቅሶ ሊሆን ይችላል ያሉት ግሮሲ ስለዚህ ለማረጋገጥ የአይኤኢኤ ኢንስፔክተሮች ወደ ኢራን የኒውክሌር ተቋማት በመጓዝ ፍተሻ ማድረግ አስፈላጊ እንደሆነ ገልጸዋል። የኢራን ፓርላማ በበኩሉ ከአይኤኢኤ ጋር ያለውን ትብብር የሚያቋርጥ ረቂቅ ሕግን ረቡዕ አጽድቋል እና ማንኛውም የወደፊት የአይኤኢኤ ፍተሻ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ይሁንታ እንደሚያስፈልገው ይደነግጋል። ሕጉ አሁንም ሕግ ለመሆን ያልተመረጠ የኢራን ጠባቂ ምክር ቤት ይሁንታ ያስፈልገዋል። የፓርላማው አፈ ጉባኤ መሐመድ ባካር ቃሊባፍ በመንግስት ሚዲያዎች እንደተናገሩት አይኤኢኤ ዓለም አቀፍ ተአማኝነቱን ለሽያጭ አቅርቧልና ኢራን የሲቪል ኒውክሌር ፕሮግራሟን ታጠፋለች ብለዋል። የመጀመሪያ ደረጃ የዩኤስ የስለላ ግምገማ ዩናይትድ ስቴትስ በሳምንቱ መጨረሻ ላይ ያደረሰችው ጥቃት የቴህራንን ፕሮግራም በወራት ጊዜ ውስጥ ወደኋላ እንዲመልስ አድርጓል። ይህ ማለት ኢራን በዚያን ጊዜ የኒውክሌር መርሃ ግብሯን እንደገና ልትጀምር ትችላለች ሲሉ ጉዳዩን የሚያውቁት ሶስት ምንጮች ማክሰኞ ለሮይተርስ ተናግረዋል። የግንቦት 31 የመጨረሻው ሩብ ዓመት የአይኤኢኤ ሪፖርት እንደሚያመለክተው ኢራን በአይኤኢኤ መለኪያ መሰረት 60% የሆኑ የዩራኒየም መጠን ማብላላት የቻለች መሆኑንና ይህም ለ9 የኒውክሌር ጦር መሳሪያ ባለቤት ሊያደርጋት እንደሚችል ማመላከቱ ይታወሳል። የኔቶ አባል ሀገራት የመከላከያና ደህንነት ወጪያቸውን በእጥፍ ለማሳደግ ተስማሙ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርት 2% የነበረውን የመከላከያ ወጪ በ2035 ወደ 5% ለማሳደግ መስማማታቸው ተገለጸ። አባል ሀገራቱ ስምምነቱን የፈጸሙት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ላይ ነው። በጉባኤው የ32ቱ አባል ሀገራት መሪዎች በ2035 ከጠቅላላ የሀገር ውስጥ ምርታቸው 5% የሚሆነውን ለመከላከያና ደህንነት ለማዋል ቃል መግባታቸው ተናግሯል። ማርክ ሩት የኔቶ ዋና ጸሐፊ ከሆኑት በኋላ የኔቶ አባል ሀገራት የመከላከያ ወጪን 5% እንዲሆን ለ9 ወራት ሲሰሩ መቆየታቸውን ቢቢሲ ዘግቧል። በጉባኤው ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔው ለአሜሪካ፣ ለአውሮፓና ለምዕራቡ ስልጣኔ ትልቅ ድል ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ብለዋል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገው ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሰዋል። ኬንያውያን የፋይናንስ ሕግ ረቂቅ መነሻ በማድረግ የሀገሪቱ ፓርላማ ጭምር ጥሶ የገባውን የጸረ መንግስት ተቃውሞ አንደኛ ዓመት ለመዘከር ሰኔ 18 ቀን 2017 ዓ.ም በተለያዩ ከተሞች አደባባዮች ላይ ወጥተዋል። ቢቢሲ እንደዘገበው የኬንያ ፖሊሶች በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስ ተኩሷል። ባለፈው ዓመት የኬንያ መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ኬንያውያን ሲገደሉ ሌሎች 20 ሰዎች እስካሁን የደረሱበት እንደማይታወቅ ዘገባዎች ያመለክታሉ። ሟቾቹን ለመዘከርና የፖሊስን የኃይል እርምጃ ለመቃወም ዛሬ ናይሮቢ ውስጥ በአደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተከሰተ ግጭት እስከ ማርፈጃው ድረስ ቢያንስ 10 ሰዎች መቁሰላቸውን ዶቼ ቬለ ዘግቧል። አሶሺየትድ ፕሬስ እንደዘገበው ከመዲናይቱ በተጨማሪ ሞምባሳ፣ ኩስሙ፣ ናኩሩሩ፣ ንሃውሩና ሌሎች ከተሞችን በተቃዋሚ ሰልፎች ተጥለቅልቀዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንፃ፣ ቤተመንግስቱንና ሌሎች የመንግስት ተቋማትን በእሾሃማ ሽቦዎች አጥረው በጥብቅ እየጠበቁ እንደሆነ ተዘግቧል። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ ሚዲያዎች የተቃውሞ ሰልፉን በቀጥታ እንዲያሰራጩ መንግስት ትዕዛዝ ማስተላለፉን ተሰምቷል። ብሪታንያ የኒውክሌር ቦምብን ማስወንጨፍ የሚችሉ ተዋጊ ጀቶችን ልትገዛ ነው። የብሪታንያ መንግስት ባወጣው መግለጫ ታክቲካል የኒውክሌር ጦር መሳሪያዎችን ማስወንጨፍ የሚችሉ 12 ኤፍ-35 ተዋጊ ጀቶችን እንደሚገዛ አስታውቋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በመግለጫቸው ላይ ተገማች ባልሆነ ተለዋዋጭ የዓለማችን ሁኔታ አሁን ያለውን ሰላም ዘላቂ ስለመሆኑ ማረጋገጫ የለንም፣ ለዚህም ነው መንግስታችን በሀገራዊ ደህንነት ላይ መዋለ ንዋይ እያፈሰሰ የሚገኘው ብለዋል። ብሪታንያ በአሁኑ ወቅት የኒውክሌር ከባህር ሰርጓጅ መርከቦች ማስወንጨፍ የሚያስችል አቅም ቢኖራትም ይህንን ስራ ማከናወን የሚያስችል ጀት ግን እንደሌላት ዓለም አቀፍ መገናኛ ብዙሃን ዘግቧል። አዲሶቹ ጀቶች የብሪታንያ አየር ኃይል ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ የኒውክሌር የጦር መሳሪያዎችን ከአየር ላይ ማስወንጨፍ የሚያስችለውን አቅም ይሰጡታል።
የብሪታንያ መንግስት የሚያደርገው የተዋጊ ጀቶች ግዢ ግጭት በሚፈጠርበት ወቅት ለኔቶ ጭምር አገልግሎት የሚሰጡ በመሆኑ አባል ሀገራቱ አወድሰዋል። የአሜሪካ፣ ጀርመንና ጣሊያን ጨምሮ 7 የኔቶ አባል ሀገራትም ብሪታንያ አሁን ልትታጠቃቸው ያሰባቸውን አይነት ግዙፍ የኒውክሌር ቦምቦችን መሸከም የሚችሉ ጀቶችን በአውሮፓ ምድር ላይ አሰማርተዋል። ከትራምፕ ጋር ረጅምና ተጨባጭ ውይይት አድርጌያለሁ በማለት ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ከአሜሪካ አቻቸው ጋር ውይይት ማድረጋቸውን አስታውቀዋል። በኔቶ ስብሰባ ላይ ለመሳተፍ በሄግ የሚገኙት ሁለቱ ፕሬዝዳንቶች በዚያው ተገናኝተው ውይይት እያደረጉ ሲሆን በዚህ መደሰታቸውን ዘለንስኪ ገልጸዋል። ከውይይቱ በኋላ በኤክስ ገጻቸው ላይ በጣም ረክቻለሁ፣ ከትራምፕ ጋር ረጅምና ተጨባጭ ውይይት አድርጌያለሁ ካሉ በኋላ ጠቃሚ ጉዳዮችን መነሳታቸውን ገልጸዋል። ከነዚህ መካከልም ከሩሲያ ጋር ተኩስ አቁም የሚደረግበት ሁኔታ፣ ሰላምና የዩክሬናውያን ደህንነት የሚያመላክቱ እንደሚገኙበት አስታውቀዋል። በዚህም ትራምፕን አመስግነዋል። የዩክሬን ፕሬዝዳንት ጽሕፈት ቤት እንደገለጸው ሁለቱም መሪዎች ያደረጉት ውይይት 50 ደቂቃ የፈጀ ነበር። በኢትዮጵያ ትግራይ ክልል ሰደድ እሳት መነሳቱ ተሰማ። የትግራይ ክልል እርሻና ተፈጥሮ ሀብት ቢሮ ከፍተኛ ባለስልጣናት የሆኑት አቶ ተስፋዬ ተክለ ሃይማኖት እሳቱ የተነሳው በምስራቃዊ ትግራይ ዞን በአዝቢ ወረዳ ቃለ አሚን የሚባለውን አካባቢ በሚገኝ ደን ውስጥ ነው። ይህ ቦታ በአፋር ክልል ጋር የሚዋሰን መሆኑን ገልጸውም ባለው ደረቃማ አየር ጸባይና ጠንካራ ንፋስ የተነሳ እየተስፋፋ መሆኑን አስረድተዋል። ቃጠሎውም አሁን ከአቅም በላይ በመሆኑ የሚመለከታቸው አካላት ትብብር እንዲያደርጉም ጥሪ አቅርበዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የአደጋ ስጋት አመራር ኮሚሽን ለፌዴራል መንግስቱ ጥሪ አቅርበዋል። ለፌዴራል አደጋ ስጋት አመራር ኮሚሽን በጻፈው ደብዳቤ የጫካ ሰደድ እሳቱ ኃይለኛ በሆነ ነፋስ ወደ ሌሎች ከተሞች እየተዛመደ በመሆኑ በሄሊኮፕተር የታገዘ እሳት ማጥፋት እንዲደረግ ጠይቀዋል። በእስራኤል ተጥሎ የነበረውን የአስቸኳይ ጊዜ አዋጅ ተነሳ። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ መድረሷን ተከትሎ የሀገሪቱ ተጥሎ የነበረውን የአስቸኳይ ጊዜ አዋጅ ተነስቷል። እስራኤልና ኢራን ባለፉት 12 ቀናት ባካሄዱት ጦርነት እስራኤል ኦፕሬሽን ራይዚንግ ላይን በሚል ዘመቻ የኢራን የኒውክሌርና ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃት ፈጽማለች። አሜሪካ ጣልቃ ገብታም በነበረው የሀገሪቱ ጦርነት በርካታ ሰዎችን ለህልፈት የዳረገ ሲሆን መጠነ ሰፊ የንብረት ጉዳትን ማስከተሉንም መረጃዎች ያመለክታሉ። በጦርነቱ እስራኤል ኢራንን አብዮታዊ ዘብ አመራሮችና የኒውክሌር ተመራማሪዎች ላይ እርምጃ ከመውሰድ ባለፈ የሀገሪቱ የኒውክሌር መሰረተ ልማት ማውደሟ ተጠቁሟል። በተመሳሳይ ኢራን በሰጠችው አጸፋዊ የሞሳድን ቢሮ ጨምሮ ከ60 በላይ የሚሆኑ የእስራኤል ተቋማት ላይ የሚሳኤል ጥቃት መፈጸሟን ነው የተጠቀሰው። ሀገራቱ ባደረጉት የ12 ቀናት ጦርነት በኢራን ከ400 በላይ ዜጎች ለህልፈት ሲዳረጉ ከእስራኤል ደግሞ 28 ሰዎች ህይወታቸው አልፏል። ለቀናት ከዘለቀው ጦርነት በኋላ ሀገራቱ በፕሬዝዳንት ዶናልድ ትራምፕ አሸማጋይነት ወደ ተኩስ አቁም ስምምነት መምጣታቸውን ተከትሎ እስራኤል ጥላው የነበረውን የአስቸኳይ ጊዜ አዋጅ አንስታለች። የተኩስ አቁም ከተደረገ ሰዓታት በኋላ በእስራኤል የሚገኙ የተለያዩ ከተሞች ወደ መደበኛ እንቅስቃሴ የተመለሱ ሲሆን የቤንጎሪዮ አየር መንገድ መደበኛ በረራ መጀመሩን ታይምስ ኦፍ እስራኤል ዘግቧል። በኢራን የኢንተርኔት አገልግሎት ዳግም መጀመሩ ተገለጸ። የኢራን ኮሚኒኬሽን ሚኒስቴር በሀገሪቱ ውስጥ ያለውን የኢንተርኔት አገልግሎት ወደ ቀድሞ ሁኔታ መመለሱን ገለጹ። የእስራኤል ጥቃት እየተጠናከረ መምጣቱን ተከትሎ የኢራን መንግስት የኢንተርኔት አገልግሎት እንዲቋረጥ አድርጎ የነበረ ሲሆን የተኩስ አቁም ስምምነቱን ተከትሎ አገልግሎት መስጠት እንዲጀምር አድርጓል። ስታር ሃሺሚ ኢራን ዳግመኛ ተመሳሳይ ነገር አይገጥማትም ሲሉ በኤክስ ገጻቸው ላይ ለጥፈዋል። እንደ አውሮፓውያን አቆጣጠር ሰኔ 17 የኢራን መንግስት የሳይበር ጥቃቶችን ለመዋጋት የሚል የኢንተርኔት ፍጥነት እንዲቀንስ አድርጎ ነበር። ይሁን እንጂ በአጠቃላይ የኢንተርኔት አገልግሎት መቋረጡ ተሰምቷል። እንደ ኤክስ ባሉ ዋና ዋና የማህበራዊ ሚዲያዎች ላይ የተጣለው እገዳ አሁንም እንዳለ ነው። በኢራን የሚኖሩ ዜጎች እነዚህ ነው የማህበራዊ ሚዲያዎች ገጾች ለመክፈት ቪፒኤን እና ሌሎች ዘዴዎችን ይጠቀማሉ። ምንም እንኳን እገዳ ቢጣልባቸውም እንደ የኢራን ጠቅላይ መሪ ያሉ በርካታ የኢራን ባለስልጣናት የኤክስ ገጾች አሏቸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በኔዘርላንድ እየተካሄደ በሚገኘው የኔቶ ጉባኤ ላይ ንግግር አድርገዋል። ስታርመር ይህንን እድል ተጠቅመው አካባቢውን ለማረጋገጥ ጊዜው አሁን ነው ያሉ ሲሆን በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት መቀጠል አለበት ብለዋል። ኢራን ከአሜሪካ ጋር ወደ ድርድር ጠረጴዛ መመለስ አለባትም ሲሉ አክለዋል። በዚህ መልኩ ነው የኢራን የኒውክሌር መርሃ ግብር በሙሉ ማጥቃቱን መፈተሹንና ሊቀለበስ በማይችል መልኩ ፍጻሜውን ማግኘቱን የምናረጋግጠው ብለዋል። ይህንን ጥረት ለመደገፍ እያንዳንዱ ዲፕሎማሲያዊ ድጋፍ እንጠቀማለን። የብሪታንያ ጠቅላይ ሚኒስትር በመቀጠል ከቀጠናው መሪዎች ጋር የቅርብ ግንኙነት እንዳላቸው ለጋዜጠኞች ተናግረዋል። ስታርመር ኢራን በግዴለሽነት ጥቃት ከሰነዘረች በኋላ አጋርነታቸውን ለመግለጽ ትናንት የኳታር አሚር ማነጋገራቸውን ተናግረዋል።
ዶናልድ ትራምፕ በኔዘርላንድስ እየተካሄደ በሚገኘው ስብሰባ ላይ ባደረጉት ንግግር በኢራን የኒውክሌር መርሃ ግብር ላይ የተካሄደው ግዙፍና ኢላማውን የጠበቀ ጥቃት በማወደስ ጀምረዋል። በምድር ላይ ሌላ መከላከያ ሊሰራው አይችልም ነበር። እናም ይህ አስደናቂ የአሜሪካ ጥንካሬ አሁንም ለሰላም መንገድ ጠርጓል ብለዋል። ትራምፕ አክለውም አብቅቷል፣ ዳግመኛ ወደ መታኮስ የሚመለሱ አይመስለኝም ብለዋል። ፕሬዚዳንቱ በመቀጠልም ኢራንን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ እንዲሁም የአሜሪካንን የመከላከያ ተአማኒነትን በድጋሚ ያረጋግጠናል ብለዋል። ዶናልድ ትራምፕ ኢራን በኳታር የአሜሪካ ጦር ሰፈር ላይ ጥቃት ከመፈጸሟ በፊት ማስጠንቀቂያ መስጠቷንም ተናግረዋል። ትራምፕ ኢራንን ጠቅሰው 1 ሰዓት በቂ ነው ብለው መጠየቃቸውንና ዋሽንግተን ጥሩ ነው የሚል ምላሽ መስጠቷን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት አሜሪካ ለተኮሰቻቸው 14 ሚሳይሎች ቴህራን 14 መተኮሷን ተናግረዋል። ኢራን ሰኞ ዕለት በኳታር በሚገኘው የአሜሪካ ጦር ሰፈር ላይ ሚሳይሎች ተኩሳለች። ይህም አሜሪካ በሳምንቱ መጨረሻ በኒውክሌር ተቋማቷ ላይ ላደረሰችው ድብደባ የበቀል እርምጃ በሚል ነው። ኢራን ስላስወነጨፈቻቸው ሚሳይሎች ብዛት የተለያዩ መረጃዎችን ወጥተዋል። ኢራን 6 ሚሳይሎችን ማስወንጨፏን ስትናገር አሜሪካ 14፣ ኳታር ደግሞ 19 ብለዋል። ሁሉም ሚሳይሎች ግን በአየር ላይ ሳሉ እንዲከሽፉ መደረጉን የኳታር መንግስት በወቅቱ ገልጿል። ትራምፕ ከኢራን ጋር በቀጣይ ስለሚኖረውና የዩናይትድ ስቴትስ ጥቃት ከመፈጸሟ በፊት የኒውክሌር ቁሳቁሶችን አውጥታ እንደሆነ ተጠይቀዋል። ትራምፕ ሲመልሱ በተቃራኒው ነው የሆነው። ኢራን የኒውክሌር እቃዎቿን ለማንቀሳቀስ ጊዜ አልነበራትም ብለዋል። በጣም ከባድና ለመንቀሳቀስ በጣም አስቸጋሪ ነው ካሉ በኋላ ኢራን የኒውክሌር አቅም ነበራት ብለው እንደሚያምኑም ተናግረዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተጨማሪ ሀሳብ እንዳላቸው ተጠይቀው ትራምፕ ሰላም የሚፈልጉትን ለማነጋገር ፈቃደኛ መሆናቸውን አሳይተዋል ብለዋል። ሩቢዮ አክለውም ድርድሩ እንደገና እንደሚጀምር ኢራን ለመሳተፍ ባላት ፈቃደኝነት ላይ ይወሰናል ብለዋል። ትራምፕ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን ሲሉ ስምምነት ሊፈራረሙም እንደሚችሉ ተናግረዋል። እንደዚህ አስፈላጊ አይመስለኝም፣ ጦርነት ውስጥ ነበሩ፣ ተዋግተዋልና አሁን ወደ ዓለም ይመለሳሉ። ስምምነት ቢኖረኝም ባይኖረኝም ግድ የለኝም ብለዋል። የኢራን የውጭ ጉዳይ ሚኒስትር ከተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል ጋር ያለውን ትብብር ለማቆም ያቀደውን በኢራን ላይ ለሚሰነዝረው ህገወጥ ጥቃት ምላሽ ነው ሲሉ መናገሩን የኢራን ስቱደንትስ ኒውስ ኤጀንሲ ዘግቧል። የእኛ የኒውክሌር ተቋማትና የሳይንቲስቶች ጥበቃና ከለላ ሊደረግላቸው ይገባል ሲል ቃል አቀባዩ ተናግረዋል። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ የሀገሪቱ የኒውክሌር ባለስልጣናት የኒውክሌር ተቋማቱ ደህንነት እስኪረጋገጥ ድረስ ከዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር ያቆማሉ ብለዋል። ይህንን ውሳኔ ለማሳለፍ ተጨማሪ የመንግስት ከፍተኛ ባለስልጣናት ድምጽ ሊሰጡበት ይገባል ብለዋል። ኢራን ከሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች አሰረች። የእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች ማሰሯን ተነገረ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎች ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪል ዋቢ አድርጎ የዘገበው አርት ነው። በተጨማሪ ለእስራኤል ሲሰልሉ ተገኙ የተባሉ 3 ዜጎች በዛሬው ዕለት መገደላቸው ተሰምቷል። በሌላ ዜና የኢራንን የኒውክሌር ማመንጫ ጣቢያ ፎርዶ በአሜሪካ ቡከር ቡስተር ቦምብ ሙሉ ለሙሉ ወድሟል ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ ይህንን ያሉት ኢራን በኒውክሌር ጣቢያ ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጿን ተከትሎ ነው። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የገለጹት ፕሬዚዳንቱ በዚህ የአሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ በሙሉ መውደማቸውን ተረጋግጧል ብሏል። ፕሬዚዳንቱም አያይዘው ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ ዳግመኛ እርምጃ ትወስዳለች ነው ያሉት። ፕሬዚዳንት ረጂብ ጣይብ ኤርዶሃን እና ፕሬዚዳንት ዶናልድ ትራምፕ በሄግል ተወያዩ። የቱርኪያው ፕሬዚዳንት ረጂብ ጣይብ ኤርዶሃን እና ፕሬዚዳንት ዶናልድ ትራምፕ በሄግል እየተካሄደ ካለው የኔቶ ጉባኤ ጎን ለጎን ተገናኝተው በተለያዩ ጉዳዮች ላይ ተወያይተዋል። ሁለቱ መሪዎች በትናንትናው ዕለት ባደረጉት ውይይት በቀጠናዊና ዓለም አቀፋዊ እንዲሁም በሁለትዮሽ ጉዳዮች ላይ መክረዋል። ፕሬዚዳንት ኤርዶሃን በዚህ ወቅት በአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥረት የተደረሰውን የእስራኤልና የኢራን የተኩስ አቁም ስምምነት በበጎ እንደተቀበሉት ገልጸዋል። ፕሬዚዳንቱ ዘላቂ ሰላም እንዲመጣ በጋዛ ያለውን ቀውስ እንዲያከትምና በዩክሬን ጉዳይ ላይ ንግግር እንዲቀጥል መጠየቃቸውን የቱርኪው ኮሚኒኬሽን ዳይሬክተር ባወጣው መግለጫ ጠቁሟል። ሀገራቸው በኢነርጂ ኢንቨስትመንትና በመከላከያ ዘርፍ ከአሜሪካ ጋር በትብብር መስራት የምትችልባቸውን አማራጮች መኖራቸውን ገልጸዋል። በተለይም በሁለቱ ሀገራት መካከል የሚደረገው የንግድ ልውውጥ ወደ $100 ቢሊዮን ከፍ የማድረግ ዓላማን ለማሳካት የሚያስችል እድል እንዳለም መጠቆማቸውን ነው የተገለጸው። ሁለቱ ፕሬዝዳንቶች በኔቶ ውስጥ ግንባር ቀደም አጋሮች በመሆን የድርጅቱ የመከላከያ አቅም ማሳደግ አስፈላጊ መሆኑንም አስምረውበታል ሲል የዘገበው አናዶሉ ነው።
በዓለም ላይ የመጀመሪያ ነው ተብሎ የታመነውና የሰው ልጅ ህይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢ ፕሮጀክት ስራ ጀመረ። ይህ ጥናት እስካሁን ድረስ እንደ ነውር ይቆጠር የነበረ ሲሆን አሁን ግን የዓለማችን ትልቁ የህክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ወደ ስራ መግባት ተችሏል። ፕሮጀክቱ የህፃናት ዘረመል በወላጆቻቸውና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋሉ ወይንም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት ዌልኮም ትረስት ፕሮጀክቱን ለማስጀመር 10 ሚሊዮን ፓውንድ የሰጠ ሲሆን ምርምሩ ብዙ የማይድኑ በሽታዎች ህክምናዎች በማፋጠን ከጉዳቱ የበለጠ ጥቅም የማስገኘት አቅም አለው ተብሏል። የኤርትራ መንግስት ዛሬ ባወጣው መግለጫ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች መሆኑን ጠቅሶ ባለፉት ጥቂት ቀናት ለተባበሩት መንግስታትና ለበርካታ ሀገራት ኤርትራ ሉዓላዊነት ግዛትን ጥሳለች የሚል ስሞታ ማስገባቷን አስታውቋል። ሲቀጥልም ይህ ጅራፍ ራሱን ገርፎ ራሱ ይጮሃል በሚል ዲፕሎማሲያዊ ዘመቻ እንደሆነ አስረድቷል። የኢትዮጵያ ገዢው ፓርቲ ባለፉት 2 ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱ ያወሳው መግለጫውን ጨምሮ ከቃላት ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ክስ አቅርቧል። እነዚህ ቀስቃሽ ድርጊቶች በትዕግስት ማለፉን ገልጾ ኤርትራ በአልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለ አስረድቷል። በመግለጫው መጨረሻ ኢትዮጵያ የጎረቤቷ ሉዓላዊ መሬትና ባህር በር ለመውሰድ የምታደርገውን ህገወጥ ጥረት ምኞት ነው ብለዋል። ትራምፕ የኔታንያሁ የሙስና ክስ እንዲቋረጥ ጠይቀዋል። ፕሬዚዳንቱ አሜሪካ በኢራን ጦርነት ከእስራኤል በኩል ጣልቃ የገባቸው በእሱ ምክንያት ነው ሲሉ ተናግረዋል። ኔታንያሁን በእስራኤልና ኢራን ጦርነት ትልቅ ለውጥ አምጥተዋል ያሉት ዶናልድ ትራምፕ ኔታንያሁን የምትጠብቁበት ጊዜ ላይ ናችሁ ብለዋል። የትራምፕ ንግግር በእስራኤል የተቃዋሚ ፓርቲ አመራሮች ዘንድ ተቃውሞ ገጥሞታል። ጠቅላይ ሚኒስትር ኔታንያሁ በገንዘብ ማጭበርበርና እምነት ማጉደል ወንጀል ክስ ተመስርቶባቸዋል። ጠቅላይ ሚኒስትሩ በ2020 ጀመረውን የፍርድ ቤት ሂደታቸውን እንደማይቀበሉት ቢገልጹም እስካሁን ድረስ መቋጫ አላገኘም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ማምሻው የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ካሺም ሼትማን ተቀብዬ ቁልፍ በሆኑ የሁለትዮሽ እና ሀገራዊ ጉዳዮች ላይ ተወያይተናል ብለዋል። በኢትዮጵያ በወሊድ ጊዜ እናቶች በሚያጋጥማቸው የደም መፍሰስና ተገቢ ደም በጊዜው እንዲያገኙ ለማስቻል እየተሰራ ነው። ከዚህ በተጨማሪ በሕክምና ዘርፉ በጣም አስፈላጊ የሆኑ መድኃኒቶችን በጊዜው እንዲደርሱ በማድረግ ታካሚዎች ለከፋ ቀውስ እንዳይዳረጉ ለመከላከል ጥረት እየተደረገ ይገኛል። ሰፊና ልዩ ልዩ የመልክዓ ምድራዊ አቀማመጥ ባላት ኢትዮጵያ አስፈላጊ የሆኑ የነፍስ አድን መድኃኒቶችን በተፈለጉበት አካባቢ ለማድረስ ፈታኝ ሁኔታዎች ያጋጥማሉ። ችግሩንም ለመቅረፍ አነስተኛ ሰው አልባ አውሮፕላኖችን ወይም ድሮኖችን የህክምና አገልግሎት ላይ በመዋል የህክምና ቁሳቁስ የማድረስ ስራን እየተሰራ መሆኑን በኢንፎርሜሽን መረብ ደህንነት አስተዳደር የፕሮጀክት ማናጀር አቶ ካሳ ጠና ለፋና ዲጂታል ተናግረዋል። ሰው አልባ አውሮፕላኖቹ በጣም አስቸኳይ የደምና የመድኃኒት እጥረት ሲያጋጥም በፍጥነት ወደሚፈልጉት አካባቢ ማድረስ ይችላሉም ነው ያሉት። የህክምና ባለሙያ በአስቸኳይ እንዲደርስለት የሚፈልገውን መድኃኒት እንዲመጣለት በሚያዝበት ወቅት በቀጥታ በድሮኗ ላይ በመጫን የሚፈለግበት ቦታ ማድረስ ይቻላል ብለዋል። የመድኃኒት ማጓጓዣ ድሮኖች በ30 ደቂቃ ውስጥ ከመቶ በመጓዝ የሚያስፈልገውን መድኃኒት ወደ ተጠየቀበት ቦታ ማድረስ እንደሚችሉም ነው ያብራሩት። ድሮኖቹ እስከ 5 ኪሎ ግራም የሚደርስ ቁሳቁስን የመሸከም አቅም እንዳላቸውና በቅርቡ በአንዳንድ አካባቢዎች አገልግሎቶችን እየሰጡ እንደሚገኙ ጠቁመዋል። የኬሚካል መርጫ ድሮኖች ጥቅም ላይ ለማዋል እየተሰራ መሆኑን የገለጹት አቶ ካሳ በተለይም የወባ መራቢያ አካባቢዎች ላይ የኬሚካል ርጭትን ለማከናወን እንደሚያገለግሉም አንስተዋል። ድሮኖቹ የጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር በተዘጋጀው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ ላይ ለእይታ ቀርበዋል። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስት በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 10 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢ እና በሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ ቴሌቪዥንና ሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላውን በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል።
በጋዛ የሟቾች ቁጥር 84,000 መድረሱን ሪፖርት አመለከተ። ይህ አሃዝ የጋዛ ጤና ሚኒስቴር ካወጣው 45,650 በ40% እንደሚበልጥ ተገልጿል። የጋዛ የሞት ዳሰሳ በእስራኤልና ሐማስ ጦርነት የደረሰውን ጉዳት ይፋ አድርጓል። ጦርነቱ ከተጀመረበት ኦክቶበር 7 2023 እስከ ጃንዋሪ 2025 ድረስ ብቻ 75,000 ፍልስጤማውያን መገደላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉ ውስጥ 56.2% እናቶች፣ ህጻናትና አቅመ ደካሞች እንደሚገኙበት ተገልጿል። ከጦርነቱ በኋላ ከተወለዱ 357 ህጻናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 8540 የሚሆኑ ከጦርነቱ ውጭ በተከሰተ ሞት ነው ህይወታቸውን ያለፈው። ምክንያቶቹ ረሃብ፣ ህመም፣ የጤና አገልግሎት እጥረት እንደሚገኙበት ተገልጿል። በዚህ ጥናት ከ7 ዩኒቨርሲቲዎች ተቋማት የተውጣጣ ዓለም አቀፍ የምሁራን ቡድን ተሳትፎ አድርጓል። ቡድኑ የጋዛ ጤና ሚኒስቴር በየጊዜው የሚያወጣውን ሪፖርት የተጋነነ አለመሆኑን አረጋግጧል። ቡድኑ በጋዛ የሚኖሩ 2000 ፍልስጤማውያንን የፊት ለፊት ቃለመጠይቅ አድርጓል ተብሏል። ዳታው ከታህሳስ 30 2024 እስከ ጥር 5 2025 ባለው ጊዜ ነው የተካሄደው። እኛን ለማጥፋት የሚፈልግ ኃይል አሸንፈናል። እናም አሁን ከጦርነት በኋላ እንደገና ሀገራችንን የመገንባት ስራ ጀምረናል ሲሉ ቤንያሚን ኔታንያሁ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛን ለማጥፋት በፈለገችው የክፋት ዘንግ ላይ ትልቅ ስኬትና ታላቅ ድል አድርጋለች ሲሉ በቅርቡ ከኢራን ጋር የገጠማትን ግጭት አስመልክተው በመግለጫቸው ተናግረዋል ሲል አልጀዚራ ዘግቧል። ኔታንያሁ ትናንት ማምሻውን በሰጡት መግለጫ እስራኤል ከጦርነቱ በኋላ ያለውን የመልሶ ግንባታ ምዕራፍ መጀመሯን አረጋግጣለሁ ብለዋል። የእስራኤል ጦር የበላይነቱን በማሳየቱ የህልውና ስጋቶችን አስወግዷል ሲሉም ገልጸዋል። ኔታንያሁ አክለው ሊያጠፉን ከሚፈልጉ ኃይሎች ጋር ጦርነት ገጥመን ከዛም የበለጠ ተጠናክረን ተባብረን ተወጥተነዋል ብለዋል። በሚቀጥለው ምዕራፍ እስራኤል ከመልሶ ግንባታ ጋር የተያያዙ ተግዳሮቶች ከፊቷ በማስወገድ ሀገራችንን መገንባት አለብን ሲሉ ለህዝባቸው መልእክት አስተላልፈዋል። የጀርመን መንግስት በሜዲትራኒያን ባህር ከተለያዩ ሀገራት የሚፈልሱ ሰዎችን ከመስመጥ አደጋ ለሚታደጉ የነፍስ አድን ድርጅቶች የሚያደርገውን የገንዘብ ድጋፍ በሙሉ ለማቆም እያሰበ መሆኑን አስታውቋል። የገንዘብ ሚኒስትሩ ላርስ ክላንድቪል አዲስ የበጀት እቅድ መሰረት ለስደተኞች መድን ድርጅቶች የሚሰጥ ምንም አይነት ገንዘብ አልተመደበም ሲል የውጭ ጉዳይ ሚኒስትር አመላክቷል። የጀርመን መንግስት ከቅርብ ዓመታት ወዲህ በየዓመቱ 2 ሚሊዮን ዩሮ ወይም 2.3 ሚሊዮን የአሜሪካ ዶላር ገደማ ባህር ላይ ለሚሰሩ የመድን ድርጅቶች ድጋፍ ሲያደርግ ቆይቷል ተብሏል። በ2025 ዓመት የመጀመሪያ አጋማሽ 2 የነፍስ አድን ድርጅቶች ወደ 900,000 ዩሮ የሚጠጋ ገንዘብ ተመድቦ እንደነበረ ተመላክቷል። እርምጃውም የተቃወሙት የአረንጓዴዎቹ ፓርቲ ህግ አውጪ ጃሚላ ሻፋር የገንዘብ ድጋፉን መቋረጡን ፍልሰትን አይቀንስም ሲሉ እርምጃውን ተቃውመውታል። ከዚህ ይልቅ ፍልሰተኞቹ የሚጓዙባቸውን የሜዲትራኒያን የባህር ላይ መንገዶች ይበልጥ አደገኛና የሰው ህይወትን የሚቀጥፉ ይሆናሉ ሲሉ ውሳኔውን በጥብቅ ኮንነውታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ ዩራኒየም ክምችቷን ከፎርዶ የኒውክለር ጣቢያ አዛውራለች የሚለውን ሪፖርት አስተባበሉ። ትራምፕ ከተቋሙ ምንም ነገር አልወጣም ሲሉ በማህበራዊ ሚዲያቸው ገጽ ላይ አስፍረዋል። አክለውም በጣም ረጅም ጊዜ የሚወስድ ነው፣ በጣም አደገኛ እንዲሁም በጣም ከባድና ለማንቀሳቀስም አስቸጋሪ ነው ብለዋል። ይልቁንም በይዞታው ላይ የታዩ ተሽከርካሪዎችና ትናንሽ የጭነት መኪናዎች የአየር ማስተላለፊያዎቹን ቋሚዎች በግንባታ ለመሸፈን ሲሞክሩ የነበሩ ሰራተኞች ናቸው ብለዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በጋዜጣ መግለጫቸው ወቅት ይህንኑ ሪፖርት ውድቅ አድርገውታል። እስራኤል በፈጸመችው ጥቃት የሀገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ኢዛዲ መገደላቸውን የኢራን ሰላማዊ አብዮታዊ ዘብ ማረጋገጡን የአገሪቱ ሚዲያ ታስኒም የዜና ወኪል ዘግቧል። ኢዛዲ የኢራን እስላማዊ አብዮት ዘብ ቅርንጫፍ የሆነውን ቁድስ ፎርስ ከፍተኛ አዛዧ ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሐማስ እና ከሌሎች የፍልስጤማዊ ታጣቂ ቡድኖች ጋር በማስተባበር ኃላፊነት የሳቸው ነበር። አብዮታዊ ዘቡ አዛዡ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14 2017 ዓ.ም መገደላቸውን አስታውቋል። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ደህንነት ስጋቶችን በመፍጠር እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል በአዛዡ ላይ በአውሮፕላን በ2023 ማዕቀብ ተጥሎባቸው ነበር። አሜሪካ በአውሮፓውያኑ በ2019 ለሐማስ በሚሊዮን የሚቆጠር ዶላር ሰጥተዋል በሚል በጦር አዛዡ ላይ ማዕቀብ ጥላባቸዋለች።
በደቡብ ምዕራብ ቻይና ጓንዙ ግዛት በተከሰተ ጎርፍ 6 ሰዎች ሲሞቱ ከ80 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። በቻይና ጓንጊስ የሚገኝ ትልቁ ወንዝ ከፍታውን ጨምሮ ተራራማ ወደ ሆኑት ከተሞችና መንደሮች በመፍሰሱ ነው ከወንዙ በላይ ያሉት አካባቢዎች የጎርፍ መጥለቅለቅ ያጋጠማቸው። በጊዙ ግዛት ሮንግጂያንግ እና በኮንግጂያንግ አካባቢ ላይ የደረሰው ጎርፍ መጥለቅለቅ ከጊዙ የሚመነጨውን ጓንጊሲ ወንዝን የሚያዋስኑ ገጠራማ መንደሮችን ጨምሮ ወደ ሌሎች የደቡብ ምዕራብ ቻይና ክፍሎች ተዛምቷል። ከባለፈው ሳምንት ጀምሮ በነበረው ዝናብ በተከሰተ ጎርፍ በ10 ሺዎች የሚቆጠሩ ሰዎች በሁናን ግዛት ነዋሪ የሆኑ ሰዎች ወደ አዋሳኝ አካባቢዎች መሄዳቸውን የቻይና መንግስት መገናኛ ብዙሃን ጠቅሶ አልጀዚራ ዘግቧል። ከ99 በመቶ በላይ ትክክለኛነቱ የተረጋገጠ የአንጎል እጢን የሚመረምር የአርቲፊሻል ኢንተለጀንስ ሞዴል ይፋ ሆነ። የአንጎል እጢ በአስቸጋሪ ቦታ ላይ የሚገኝ በመሆኑ የሕክምና ሂደቱን ውስብስብ ያደርገዋል። በጀርመን በርሊን በሚገኙ ተመራማሪዎች ይፋ በሆነው የአርቲፊሻል ኢንተለጀንስ ሞዴሉ ከ170 በላይ የአንጎል እጢ አይነቶችን እንዲለይ የሚያስችል ስልጠና ወስዷል። ኔቸር ካንሰር በተባለ መጽሔት ላይ እንደተገለጸው ሞዴል እጢዎችን በፍጥነትና በከፍተኛ ትክክለኛነት ይለያል። ሞዴሉ በርካታ ስልጠናዎችን የሰለጠነ ሲሆን 99.1 በመቶ የአንጎል እጢዎችን በትክክል ለመመርመር ያስችላል። ሞዴሉ በዲኤንኤ ናሙናዎች ላይ በመመርኮዝ በትክክለኛና ወጪ ቆጣቢ በሆነ መንገድ የአእምሮ እጢን ለመለየትና ለማከም ያስችላል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም የአንጎል እጢን ለመመርመር የሚያስችል ሞዴል ማበልጸጉ ይታወቃል። የኢራን ጠቅላይ ሚኒስትር አያቶላ ሀሚኒ በእስራኤልና አሜሪካ ላይ ድል ተቀናጅተናል አሉ። ሀሚኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናዊ አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው፣ ነገር ግን አሜሪካ ምንም አላተረፈችም ሲሉ ነው የተናገሩት። ጠቅላይ መሪው አገራቸው በድል አድራጊነት ወጥታለች ያሉ ሲሆን ለአሜሪካ ጥቃት አጸፋውን ምላሽ እንደሰጠችም ነው የገለጹት። አክለውም በጽዮናዊ አገዛዝ ላይ ስለተጎናጸፍነው ድል እንኳን ደስ ያላቸው ሲሉ ለህዝባቸው መልእክታቸውን አስተላልፈዋል። ሀሚኒ አሜሪካ በሀገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረውን ግጭት ከቆመ በኋላ ባስተላለፉት የመጀመሪያ መልእክት ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምጽ ነው ያለው በሚል መልእክት አስተላልፈዋል ሲሉም ለህዝቡ ምስጋና አቅርበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት ሀሚኒ አስተያየታቸውን ለአሜሪካ ፕሬዝዳንት አንደበት በጣም ትልቅ ነው በማለት ተችተዋል። ሀሚኒ አክለው እንደ ኢራን ላለ ታላቅ ሀገርና ህዝብ እጅ ስጡ ማለት ስድብ ነው እንጂ መስጠት የሚለው ቃል በመዝገበ ቃላችን ውስጥ የለም ብለዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጹት የጠቀሱት ሀሚኒ አሜሪካውያን የኢራን እስላማዊ ሪፐብሊክ መቃወም ገና ከጅምሩ ሲቃወሙ መቆየታቸውን ነው ሲሉም አክለዋል። የሶሪያ ፕሬዝዳንት ከግድያ ተረፉ። የአዲሱ የሶሪያ ፕሬዝዳንት አህመድ አልሸሪ ከግድያ መትረፋቸውን ቲአርቲ ዘግቧል። በሂዝቦላ ጋር ግንኙነት ያላቸው ከፍተኛ የአይኤስ ቡድን የሶሪያውን ፕሬዝዳንት አህመድ አልሸሪዕን በዳራ ከተማ ለመግደል ሙከራ አድርጓል ሲል ቲአርቲ ወርልድ ዘግቧል። በሂዝቦላ ውስጥ ካሉ አካላት ጋር ግንኙነት እንዳለው የተነገረለት ከፍተኛ የዳኢሽ አባል በቅርቡ በዳራ ባደረገው ጉብኝት የሶሪያው ፕሬዝዳንት ለመግደል ሞክሯል ሲል በርካታ የመረጃና ቀጠናዊ ደህንነት ምንጮች ገልጸዋል ተብሏል። የሶሪያ የስለላ ድርጅት ከቱርኩ የስለላ ድርጅት ጋር በመተባበር ሴራውን ከመፈጸሙ በፊት መያዙን ምንጮች ጠቁመዋል ብሏል ዘገባው። የተጠርጣሪው ማንነት በይፋ ያልተገለጸ ቢሆንም በደቡባዊ ሶሪያ ውስጥ ወይም በሊባኖስ ድንበር ላይ ከሂዝቦላ ጋር ግንኙነት ያለው የኮንትሮባንድ አስተባባሪ እንደሆነም ተነግሯል። የሶሪያው ፕሬዝዳንት ስለ ጉዳዩ በይፋ የሰጠው መግለጫ የለም። ነገር ግን ዘገባዎቹ በርካታ ተጠርጣሪዎች በምርመራ ላይ መሆናቸውን አሳውቋል። ብራዚል በአንድ ሰዓት ውስጥ 100 ችግኞችን በመትከል የሚችል ሮቦት ወደ ስራ አስገብታለች። የምድር ሳንባ እየተባለ በሚጠራው በአማዞን ተፋሰስ የብራዚል ኢንጂነሮች የሰሩት ይህ የደን ሽፋንን ለማሳደግ የሚያስችል ዘመናዊ ሮቦት ከሰዎች የተሻለ ፍጥነት እንዳለው ተነግሯል። ፕላንቲዮ 100 ደግሞ የሮቦቱ ስያሜ ነው። ሮቦቱ በተራቆተ መሬት ላይ በመንቀሳቀስ በቅድሚያ የአፈሩን ሁኔታ መርምሮ አስፈላጊውን መረጃ ከሰበሰበ በኋላ ነው ጉድጓዶችን በማዘጋጀት ወደ ተከላ ስራው የሚገባው። ሮቦቱ የበለጠ ልዩ ያስባለው ጉዳይ ፍጥነቱ ብቻ ሳይሆን በሰዎች ይሰሩ የነበሩ ስህተቶችን ማስወገድ መቻሉ ነው። የአፈሩን ንጥረ ነገርና የእርጥበት መጠን ላይ ተመስርቶ በሰው ሰራሽ አስተውሎት ኤአይ በመታገዝ ሀገር በቀል የሆኑ ዛፍ ዝርያዎችን እንደሚመርጥ የብራዚል መገናኛ ብዙሃን ዘግቧል። የተከላ ስራውን ከጨረሰ በኋላ የተተከሉ ችግኞች በፈንገስ መሰል በሽታዎች እንዳይጠቁ እንዲሁም በውሃ እንዳይሸረሸሩ በተለያዩ መድኃኒቶች የማከም ስራም ማከናወን ይቻላል።
ሮቦቱ የችግኞችን የጽድቀት መጠን ከስር ስር ይከታተላል። ምናልባትም መድኃኒት ካስፈለጋቸው ደግሞ በድጋሚ የማከም ስራ ይሰራል ተብሎለታል። በዚህ ሮቦት አማካኝነት የተተከሉ ችግኞች የጽድቀት መጠናቸው 87 በመቶ እንደሆነም ኢንጂነሮቹ አረጋግጠዋል። ሮቦቱ በፀሐይ ኃይል የሚሰራ በመሆኑ የመንገድ መሰረተ ልማት ባልተዘረጋላቸው ቦታዎችም ችግኞቹን ለመትከል ይውላል። በአሁኑ ወቅት ብራዚል በሁሉም የአየር ሁኔታዎች ውስጥ ሆነው የሚሰሩ መሰል ሮቦቶችን እያመረተች ትገኛለች። ሱዳንና ደቡብ ሱዳናውያን ወደ ውጭ በሚላከው የነዳጅ ምርት ክፍያ አልተስማሙም ተባለ። የባህር በር የሌላት ደቡብ ሱዳን የምታመርተውን ነዳጅ በሱዳን በኩል ለውጭ ገበያ የምታቀርብ ሲሆን ለዚህም በምትከፍለው ክፍያ ዙሪያ ከሱዳን ጋር ከስምምነት መድረስ አልቻለችም። ደቡብ ሱዳን ነዳጇን በፖርት ሱዳን በኩል ስትልክ ትከፍል የነበረውን ክፍያ ላይ ሱዳን በሎጂስቲክ በወጪ የተነሳ ማሻሻያ ማድረጓ ሀገራቱ እንዳይስማሙ አድርጓቸዋል ተብሏል። በጦርነት ምክንያት የነዳጅ ምርቷን ለዓለም ገበያ ማቅረብ ያልቻለችው ደቡብ ሱዳን በ2024 በኢትዮጵያ አድርጋ በጅቡቲ ለመላክ የሚያስችላትን የነዳጅ ቱቦ ለመስራት ማቀዷንም መግለጿ ይታወቃል። የሱዳን መንግስት ፈጥኖ ደራሽ ኃይሉ አሸባሪ ድርጅት ተብሎ እንዲፈረጅ ጠየቀ። ከሚያዝያ 2015 ዓ.ም ጀምሮ ከሀገሪቱ ጦር ጋር ሲፋለም የቆየው የአማጺው ፈጥኖ ደራሽ ኃይል ስጋት እየጨመረ መምጣቱን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ይህንን ስጋት ችላ ማለት ሱዳን ብቻ ሳይሆን ቀጠናው አደጋ ላይ እንደሚጥል ሚኒስትሩ አስታውቋል። የተባበሩት መንግስታት የጸጥታ ምክር ቤት ማክሰኞ በማዕከላዊ አፍሪካ ሪፐብሊክ የተመድ የተቀናጀ የማረጋጋት ተልዕኮ በቢራኦ ከተማ በተጠረጠሩ የሱዳን ታጣቂዎች በተፈጸመ ጥቃት የአንድ ሰላም አስከባሪ ህይወት ማለፉን አውግዟል። ቢቢሲ የዜና ዝግጅት ሂደት ለማቀላጠፍ የጄኔሬተር ኤአይ ስርዓቶችን እንደሚጠቀም ይፋ አደረገ። ቢቢሲ የዜና ዝግጅት ለማዘመን የጄኔሬተር ኤአይ ስርዓቶችን እንደሚጠቀም ይፋ አድርጓል። የመጀመሪያው ስርዓት አቴግላንስ ሰመሪስ ይሰኛል። ስርዓቱ ረጅም የዜና ሀተታ ዋና መልእክቶችን በአጭር ማጠቃለያ ለማቅረብ ያስችላል። ይህንን ለማዘጋጀት ጋዜጠኞች ለስርዓቱ የጽሁፍ ትዕዛዝ ይሰጣሉ። በመቀጠልም እያንዳንዱ ማጠቃለያ ትክክለኛነት ለማረጋገጥ የአርትዖት ስራ በጋዜጠኞች እንደሚሰራ ቢቢሲ አስታውቋል። ሁለተኛው ስርዓት ቢቢሲ ስታይል ኢስት ይባላል። ስርዓቱ ቢቢሲ የቀድሞ ዘገባዎች የሰለጠነ ግዙፍ የቋንቋ ሞዴልን ይጠቀማል። ይህ ስርዓት ጋዜጠኞች የሚያዘጋጃቸውን የዜና ይዘቶች ከተቋሙ ድረገጽ አጻጻፍ ዘዴ እና መመሪያ ጋራ የተጣጣሙ ለማድረግ ያገለግላል። ቢቢሲ እነዚህን የኤአይ ስርዓቶች በመጠቀም የዜናዎቹን ተደራሽነት ለማስፋት እንደሚሰራ አስታውቋል። የተባበሩት መንግስታት በዓለም አቀፍ ደረጃ የአደንዛዥ እጽ አጠቃቀም ታይቶ በማይታወቅ መልኩ መጨመሩን አስታውቋል። በተባበሩት መንግስታት የአደንዛዥ እጽና የወንጀል ጽሕፈት ቤት ይፋ እንዳደረገው የአደንዛዥ እጽ አጠቃቀምና ህገወጥ ዝውውር በዓለም አቀፍ ደረጃ ታይቶ በማይታወቅ ሁኔታ እየጨመረ መጥቷል ብለዋል። ይህንንም ተከትሎ በዓለም ላይ አለመረጋጋቶች እየተባባሱ በመምጣታቸውና የተደራጁ ወንጀሎችን መስፋፋታቸውን አስታውቋል። የዓለም የመድኃኒት ሪፖርት እንደሚያሳየው የተደራጁ የእጽ አዘዋዋሪ ቡድኖች ዓለም አቀፍ ቀውሶችን መጠቀማቸውንና ለችግር የተጋለጡ ሰዎችን ማነጣጠር ቀጥለዋል ሲሉ በተባበሩት መንግስታት የአደንዛዥ እጽ ቁጥጥር ስራ አስፈጻሚ ካዳዋሊ ተናግረዋል። በመከላከል ላይ ኢንቨስት ማድረግና የአደንዛዥ እጽ ንግድ መንስኤዎችን፣ አቅርቦት ሰንሰለቶችን በመለየት መከላከል አለብን ሲሉ ኃላፊው ገልጸዋል። በ2023 በተቀመጠው ግምት 316 ሚሊዮን ሰዎች አደንዛዥ እጽ ይጠቀማሉ ወይም ተጠቅመዋል። ይህም ከዓለም ህዝብ 6 በመቶ ይይዛል። ተጠቃሚዎቹ ከ15 እስከ 64 ያሉ መሆናቸውን የሚገልጸው ሪፖርቱ በብዛት ጥቅም ላይ እየዋሉ የሚገኙ አደንዛዥ እጾችም ኮኬን ቀዳሚውን ቦታ ይዟል። የኮኬን አዘዋዋሪዎች በመላው እስያና አፍሪካ አዳዲስ ገበያዎችን እየፈጠሩ እንደሆነ በሪፖርቱ ተገልጿል። በተለይ ሁከት ባለባቸው ሀገራት በጣም እጽ መስፋፋቱን ጨምሯል ሲል ፍራንስ 24 ዘግቧል። ትራምፕ የኢራንን የኒውክሌር ጥቃት ከጃፓን አቶሚክ ቦምብ ጋር ማወዳደራቸው ጃፓንን አስቆጣ። ትራምፕ የኢራንን የኒውክሌር ጥቃት ከጃፓን የአቶሚክ ቦምብ ጥቃት ጋር ማወዳደራቸውን ጃፓንን አስቆጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ የተካሄደውን ጥቃት በ1945ቱ ሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃት ጋር ማነጻጸራቸውን ጃፓንን አስቆጥቷል ሲል ቢቢሲ ዘግቧል። ፕሬዝዳንት ትራምፕ ሮብ ዕለት ከኔቶ ዋና ጸሐፊ ማርክ ሩት ጋር በሄግል ባደረጉ ስብሰባ ላይ የሂሮሺማን ምሳሌ መጠቀም አልፈልግም፣ የናጋሳኪ ምሳሌ መጠቀም አልፈልግም፣ ግን በመሰረቱ ያው ተመሳሳይ ነገር ነበር፣ ያ ጦርነት አቆመ ሲሉ መናገራቸውን ጃፓንን አሳዝኗል ሲል ቢቢሲ በዘገባው አካቷል። በዘገባው ትራምፕ ሁለቱንም ክስተቶች ፈጣን መፍትሄ እንዳመጡ መናገራቸውን ተከትሎ ጃፓን በታሪኳ የደረሰባትን ወረራ እውነት በማስታወስ የአቶሚክ ቦምብ ጠባሳ ዳግም ሊደገም አይገባም የሚል ጠንካራ መልእክት ታስተላልፋለች። ጃፓን ብቻዋን የአቶሚክ ቦምብ መከራ የደረሰባት ሀገር ነች። የጃፓን የውጭ ጉዳይ ሚኒስትር ታኬሽ
ኢዋያ በቶኪዮ በሰጡት ጋዜጣዊ መግለጫ ላይ የአቶሚክ ቦምብ ጥቃት በርካታ ውድ ህይወቶችን እንደቀጠፈና ጉዳቱ በፈጠረባቸው ችግር ሳቢያም በቃል ሊገለጽ የማይችል ችግር እንደፈጠረ ማስታወሰዋል ሲል ቢቢሲ ዘግቧል። ያ ክስተት በሰው ልጆች ታሪክ የሚጸጸት እንደሆነም አጽንኦት ሰጥተዋል። ሚኒስተር ኢዋያ የሂሮሺማና የናጋሳኪ ጠባሳዎች ፈጽሞ ሊደገሙ እንደማይገባ ያላቸውን ጥልቅ ምኞት ገልጸዋል ብለዋል። በሩሲያ ላይ የራሳችንን ማዕቀብ መጣል ጀምረናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ከጸጥታና መከላከያ ምክር ቤታቸው ጋር ውይይት ባደረጉበት ወቅት እንደተናገሩት ዓለም አቀፍ አጋሮቻቸው በሩሲያ ላይ የሚጥሉትን ማዕቀብ በሀገራቸው ውስጥ ተግባራዊ ማድረግ አዲስ እርምጃ ጀምረዋል። ሲናገሩም አጋሮቻችን የሚጥሉትን ማዕቀብ በእኛ የህግ ስርዓት ውስጥ ማካተት ይገባናል፣ እንዲሁም ዩክሬንም የራሷን ማዕቀብ መጣል መቻል አለባት። እኛ የአጋሮቻችን ማዕቀብ በህግ ስርዓታችን ውስጥ ካካተትን አጋሮቻችን የእኛን ማዕቀብ እንደ ምሳሌ የሚመለከቱበት እድል እንድንፈጥር እንችላለን ብለዋል። በመሆኑም ከዚህ በኋላ በአውሮፓ ህብረት፣ በቡድን 7 ሀገራትና በሌሎች ማናቸውም ሀገራት በሩሲያ ላይ የተጣለ ማዕቀብ ሁሉም የዩክሬን ውስጥ እንደሚሰራ አስረድተዋል። በተያያዘም ፕሬዝዳንቱ ዛሬ በሩሲያ ላይ የመጀመሪያው ማዕቀብ የሚጥለው አዋጅ ላይ ፊርማቸውን አስፍረዋል። ይህ በእንዲህ እንዳለ የአውሮፓ ህብረት ትናንት በሩሲያ ላይ 18ኛውን ዙር ማዕቀብ ለማጣብ እቅድ አውጥቶ ነበር። ይህ የ18ኛው ማዕቀብ በሩሲያና የኃይልና የባንክ ዘርፎች ላይ ያነጣጠረ የነበረ ቢሆንም ስሎቫኪያ ድምፅን በድምፅ በመሻር መብቷ ተቃውሞ በማሰማቷ ማዕቀቡ ተቀባይነት ሳያገኝ ቀርቷል። የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካ ዳግም በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚሰጡ አስታውቀዋል። ከኢራንና እስራኤል የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ አያቶላ ንግግር አድርገዋል። በቴሌቪዥን በሰጡት መግለጫ በካታር በሚገኘው የአሜሪካ የጦር ሰፈር ላይ የፈጸመውን ጥቃት ዋሽንግተን ዳግም ጥቃት ካሰነዘረች ልትጠብቀው የሚገባ ምሳሌ ነው ብለዋል። በካታርና ኢራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን ድብደባ መፈጸሟ ይታወሳል። የአዲስ አበባ ደንብ አስከባሪዎች መጀመሪያ ዲግሪ በላይ ሊኖራቸው ይገባል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም፣ መደብ የለውም ብለዋል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ተቋሙ የሚቀጥረው ተብሏል። የምንቀጠራቸው ደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋማት የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ ኮምፒውተር ሳይንስ እና ሶፍትዌር እና በሌሎች የሙያ ዘርፎች የተመረቁ ናቸው ተብሏል። በቀጣይ በ2018 በጀት ዓመት በቴክኖሎጂ ታግዘን ከተማን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችና መቆጣጠሮችን እንሰራለን ማለቱን ሰምተናል። የአዲስ አበባ ደንብ ማስከበር ባለስልጣናት በእያንዳንዱ ቦታ የሚታየውን ደንብ አስከባሪ ከ2014 ጀምሮ ባስጠናሁት ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለውን ሰራተኛ ነው ብሏል። ኢራን በስለላ ወንጀል የተጠረጠሩትን ተጨማሪ ሰዎች ማሰሯን አስታወቀች። የኢራን ሆርሙዝ ግዛት ባለስልጣናት ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት በስለላ ወንጀል ተሳትፎ የተጠረጠሩት 2 ሰዎችን በቁጥጥር ስር ማዋሉን የፖሊስ ቃል አቀባይ ጠቅሶ የእስልምና ተማሪዎች የዜና አገልግሎት ኢስናት ዘግቧል። ተጠርጣሪዎቹ በሆርሙዝ ጋር የስለላ ባለስልጣን ቁጥጥር ስር የዋሉት በሀገሪቱ ውስጥ ሊነጣጠሩ ስለሚችሉ የጥቃት ለመምከር ከውጭ አካላት ጋር በመገናኘት ነው ሲል የፖሊስ ቃል አቀባይ ጠቅሶ የኤስኤንኤ ዘግቧል። ወንድና ሴት ተጠርጣሪዎቹ ዋቢዎችን በማስወጣት እና የሳተላይት ስልኮችን ለመጠገን በሚል ስም ተግባራቸውን ደብቀው እንደነበር የገለጸው ዘገባው ለስራቸው ከፍተኛ ገንዘብ እንደተከፈላቸው ገልጿል። መደበቂያ ቦታቸው ላይ በተደገፈ ፍተሻም የቴሌኮሙኒኬሽን መሳሪያዎች እንዲሁም ጂፒኤስ እና ሳተላይት ስልኮች መገኘቱንም ኢስና ዘግቧል። የኢራን ባለስልጣናት በመላው ሀገሪቱ ሰፊ የጸጥታ ኃይሎችን በማሰማራት ከ700 በላይ ተጠርጣሪዎችን በቁጥጥር ስር በማዋል በሰብአዊ መብት ተሟጋች ድርጅቶች ላይ ስጋት ፈጥሯል። ከዓለም ተገድላ የቆየችው ሰሜን ኮሪያ በዋንሳ የባህር ዳርቻ ብቸኛውና የመጀመሪያው የቱሪስት ዞን በመገንባት ለጎብኚዎች ክፍት አደረገች። በጦር መሳሪያ ፕሮግራሞቿ ምክንያት በተባበሩት መንግስታት በተጣለባት በርካታ ማዕቀቦች ለውጭ ዜጎች ደጆቿን ለዘመናት ዘግታ የቆየች በጥብቅ ስርዓት የምትተዳደረው ሰሜን ኮሪያ የመጀመሪያውና ብቸኛው የውጭ ዜጎች የሚዝናኑበት ይሆን ዘንድ በሰሜን ኮሪያ በምስራቅ ጠረፏ ላይ ግዙፍ የቱሪስት ዞን ግንባታ አጠናቃለች ሲል የመንግስት መገናኛ ብዙሃን ዘግቧል። ኪም 20 ሺህ የሚጠጉ ጎብኚዎችን ማስተናገድ በሚችል ወንሳን ካልማ የባህር ዳርቻ የቱሪስት አካባቢ የምስረታ ስነ ስርዓት ላይ ተገኝተው ሀገሪቱ ተጨማሪ መጠነ ሰፊ የቱሪስት ዞኖችን በፍጥነት
እንደምትገነባ KCNA የዜና ወኪል ዘግቧል። መንግስት ካዘጋጃቸው ስልኮች ውጭ መጠቀም፣ ከሀገሪቱ የቴሌቪዥን ጣቢያ ውጭ መመልከት፣ የተለያዩ ማህበራዊ ሚዲያዎች መክፈት፣ ሌሎች ኤሌክትሮኒክ እቃዎች በግል መያዝና የምዕራባውያን አለባበስም ሆነ ጌጣጌጥ መገልገል በህግ የተከለከለባት ሰሜን ኮሪያ በ2020 የኮሮና ወረርሽኝ ወቅት ድንበሯን ከዘጋች በኋላ ወደ ሀገሪቱ መግባት የተፈቀደላቸው የሩሲያ የቱሪስት ቡድኖች ብቻ ሆነው ቆይተዋል። ከዚህ በኋላ ግን የዓለም ህዝብ ወደ ሀገሪቱ እንዲገቡ ፈቅዷል። ነገር ግን ዋና ከተማና ሌሎች የሀገሪቱ ክፍሎች ለመደበኛ ቱሪዝም ህግ ሆነው ይቆያሉ። ጎብኚዎች መከታተያ GPS ይገጠምላቸዋል። የምዕራባውያን አለባበስም ሆነ የኤሌክትሮኒክስ ቁሳቁስ ተፈትሾና ተመዝግቦ በጥብቅ ቁጥጥር ብቻ ይገባሉ ተብሏል። በዚህ ልዩና የመጀመሪያ የቱሪስት መዳረሻ የምረቃ ስነስርዓትም የሩሲያ አምባሳደርና የኤምባሲው ሰራተኞች ልዩ እንግዶች ሆነው ለዋንሳን ስነስርዓት ተጋብዘዋል ሲል KCNA ዘግቧል። ኪንግ ጆን ኡን በዋንሳን ካልማን የባህር ዳርቻ የመጀመሪያውን የቱሪስት ማዕከል መገንባቱ ለዘመናት ከዓለም ተነጥላ የቆየችው ሀገሪቱ ወደ ዓለም እንድትቀላቀል ያለውን ፍላጎት ያሳያል ያለው KCNA የዜና ወኪል ነው። ቻይና ዓለም አቀፍ ትልቁን የድሮን ትዕይንት በማሳየት ክብረ ወሰን ሰበረች። የቻይናዋ ቾንግቺንግ ከተማ በዓለማችን ትልቁ የድሮን ትዕይንት በማሳየት አዲስ የዓለም ክብረ ወሰን አስመዝግባለች። ቻይና 11787 የሚደርሱ ድሮኖችን በመጠቀም ባሳየችው የድሮን ትዕይንት ነው በዓለም አቀፍ የድንቃድንቅ መዝገብ ላይ አዲስ ክብረ ወሰን ያስመዘገበችው። ቻይና በትላልቅ የድሮን ትዕይንቶች የምትታወቅ ቢሆንም በቾንግቺንግ ከተማ የተደረገው ትዕይንት ከዚህ በፊት ከነበሩ ትዕይንቶች ከይዘቱም ትልቅ ነው ተብሏል። በመብራት ባሸበረቀው በዚህ ደማቅ የድሮን ትዕይንት ላይ ከ100,000 በላይ ሰዎች መታደማቸው ተነግሯል። የድሮን ትዕይንቱ ታዳሚዎችን ከማዝናናት ባሻገር የተለያዩ የድሮን ጥናቶች የሚካሄዱበትና ቻይና የደረሰችበትን የድሮን ቴክኖሎጂ ማሳያ ነው ሲል የዘገበው ኦዲት ሴንትራል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ አሜሪካ በኢራን ላይ ስለፈጸመችው ጥቃት ሚስጥራዊ መረጃ በመውጣቱ ተጠያቂ ናቸው ያላቸውን የዲሞክራቲክ ፓርቲ አባላት ለፍርድ እንዲቀርቡ ጠይቀዋል። የእስራኤልና ኢራንን ጦርነት ተከትሎ አሜሪካ ባሳለፍነው ሳምንት የቴህራን 3 የኒኩለር ተቋማት መምታቷን ይታወሳል። ጥቃቱን ተከትሎ የትራምፕ አስተዳደር የኢራን የኒኩለር ተቋማት ተደምስሰዋል ቢሉም CNN እና ኒውዮርክ ታይምስ ከደህንነት ተቋማት አገኘን ያሉት ወታደራዊ መረጃ ግምገማ ጠቅሰው ባወጡ ዘገባ ጥቃቱ ያደረሰው መጠነኛ ጉዳት ብቻ ነው ብለዋል። ይህን ተከትሎ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው በኢራን ውስጥ ስለተደረገው የኒኩለር ጣቢያዎች ጥቃት መረጃ ያወጡት ዲሞክራቶች ናቸው፣ እነሱም ሊከሰሱ ይገባል ብለዋል። ዘገባዎቹ እንደሚያመለክቱት ዋይት ሃውስ በመከላከያ መረጃ ኤጀንሲ የተዘጋጀው ስለ ጥቃቱ የሚገልጽ ሰነድ ከአየር ጥቃቱ መፈጸም ከ24 ሰዓት በኋላ ለኮንግረስ አባላት ደህንነቱ በተጠበቀ መንገድ አጋርቶ ነበር። ፕሬዝዳንት ዶናልድ ትራምፕ ይህን ተከትሎ ከጥቃቱ ጋር የተያያዙ መረጃዎች የኮንግረስ አባል በሆኑ ግለሰቦች ሾልኮ ወጥቷል ብለው እንደሚያምኑ RT ዘግቧል።